ጌታዊ ልብሳቸው ግርስታቸው ጸጉርስታቸው ብለብትል ተወሱን አሁን እዚህ በመጽሐፍ ጌታ የሚሰጣቸው ነገር የለም። ኮሜንት ላይ ጌታዊ ልብስጣቸው ብለህ ስለጻፍ ጌታ ልብ አይሰጣቸው። ኦልሬዲ ልቦናቸው ጨልሞባቸዋል እንጂ ጌታማ ለእያንዳንዱ ሰጥቷል፣ ልቦናን ሰጥቷል። ማለት ማስተዋልን ከሆነ ግን ማስተዋል ልክ ነው፣ እሱንም ጭምር የሚሰጠው ጌታ ነው። እሺ ኮፒ ሊንክና ሼር አድርጉ። ተባረኩ፣ ጸጋ ይብዛላችሁ። ቴንክ ዩ። ኦኬ ውይይታችን ወደ መዶሻና ወደ ማረሻ ከፍ ማለት ነው። መምህሩ በመዶሻና በማረሻ ሊጨፈጭፉ ማለት ነው። በቃ ይሄ ነው እንግዲህ ለ1700 ዓመት ምድራችን ላይ የተሰበከ ክርስትና። ለ1700 ዓመት የተሰበከ ክርስትና የሆነ ነገር ተብሎ ሲባል ወደ ቲክቶክ ሪፖርት፣ የሆነ ነገር ሆነ ተብሎ ሲባል ጳጳሳቱ ወደ ፍርድ ቤት ክስ፣ እዚህ እንወያያለን ብለው ያሉ ተወያዩ ተብሎ ሲባሉ በመዶሻና በማረሻ ነው አናተን ነው ምልህ እያሉ ማለት ነው። this is ኦርቶዶክስ ይላል ኤርሚያስ እየመጣ። ኮፕሊንግ ሼር አድርጉት። ሰሙ ምንድነው ትርምሱ? ምንድነው ቆየ ሁሉ ጫጫታ? ዲቤቱ ተደርጎ ቢሆን ኖሮ ምን ሊኮን ነበር? የ2018 ዘመን አይደለም። ኤርሚያስ እንደፈነጨንብንማ ጴንጤ እንደፈነጨንብንማ አይቀርም። አባቶች ተነሱ እያሉ ቅስቀሳ ያደርጋሉ። እናሳያቸዋለሁ ጽሁፍ ምናምን ነገር ሁሉ። ተነሱ አባቶቻችን። ለምን የሚነሱት? በመዶሻና በማረሻ ልትገቡበት ነው እንዴ? በእውቀት ሞግት እንጂ አትቆሙም። ጴንጤ ፊት እኮ አልኩህ፣ የተዘጋጀ ጴንጤ ፊት ኦርቶዶክስ አትቆሙም። በመጽሐፍ ቅዱስና በመጽሐፍታችሁ አትቆሙም። ጥላችሁ ተገፏል። ኦኬ አትቆሙም። ፉከራ አይደለም፣ ቀረርቶ አይደለም፣ በባዶ እጆኛ አይደለም። ሞክረው አይ ነው ብሎ ካለ ግባና ሞክረኝ፣ ከኔ ጋር ታረጋለህ። ሌሎች ወንድሞች ታፕታፕ ኮፒ ሊንክ ሼር ያደርጋሉ በእውቀት በመረጃና በማስረጃ። ካልሆነስ ያው በመዶሻና እኛ ደግሞ በእግዚአብሔር ቃል መዶሻ። እሱ በእንዲህ አይነት መዶሻ ነው ሊቀጠቅጥ አናቱ ዲለው ማለት ነው። ምን ስላደረገ? ዲቤት ተቀብሎ አወያይን ተብሎ ስለተባለ። በአቅማችሁ ልክ አውሩ እንጂ በለፈለፉ ይጠፉ ይላል እኮ። የራሳችሁ ልጆች አይደሉ ዲቤት ጠርተውን ዲቤት ቢሰርዙት እና አክሊለ ለእኔ ዲቤት ጠርቶኝ ሰረዘው ራሱ አልወያይም ማለት በታቦት ጉዳይ። እሱ ነገር ተከድኖ ይብሰል። ኤርሚያስ አትንካው በቃ ካላችሁኝ አነካውም። እነ ልደተ ቃል ነገረ መስቀሉ ብሎ ራሱ ዲቤት ጠርቶ እና ዲቤቱን ሰረዘው። ታዲያ ደምረውስ መሰረዝ ታዲያ ከማን ይማር? ከኦርቶዶክሳውያን ነው። ስረዛ ትፎክራላችሁ፣ ያለ አቅማችሁ ትሸልላላችሁ። ኧረ ጎራው በ1700 ዓመት የበቀለች ቤተክርስቲያን ከጥንት ስትወርድ ስትወራረድ የመጣች ጴንጤ ትናንት የመጣ እንደዚህ ሆኖ እንደዛ ሆኖ ምናምን ትላለህ። አረቄ ጠጥተህ ማለት ነው። በእውቀት አይደለም በሙቀት ገባና አውራ ተበለስ ትባል ግን አታወሩም። እና በመዶሻ ሰሙልኝ እዛ ኮቺ እሰጥሃለሁ ታወራለህ። እዚህ ላይ ደርሷል። ዲቤታችን አድጎ የኦርቶዶክሳውያን ዲቤት አድጎ ፊታቸው እንዴት ኤርሚያስን አንተ ቤት ታመጣ? ጴንጤ እኮ ነው ሲሶ። እንዴት ኤርሚያስን አንተ ቤት አምጥተህ እንዴት ዲቤት ብለህ ትላለህ ከሱ ጋር? ኧረ እኔ እኮ አይደለሁም የጠራሁት ብሎ ያስረዳዋል እሱ። እና በቃ ዝም ብለህ ዘጋግታ አጣፋም ነበር እንዴ? አካፋ ለምን ይዛችሁ አትመጡ? ባገኝ ጭንቅላትን ነበር ማፈርጦ በመዶሻ ማርያም ነምን ለመምህሩ የተዋህዶ አንበሳና ጦጣ ዝንጀሮ ማለት ብለህ ትለው ይችላል። የምድሩን የዱር አራዊቱን እንስሳ ሁሉ ጠርተው አንበሳ ምናምን ነገር ጉማሬ ጉሬዛ ይላሉ። በመዶሻ መስማርና ቆርቆሮ ይፈልጉ እንጂ ኔታ በመዶሻ ሰው ይመታል እንዴ? ምን ባጠፋ ነው ሲሶድ የምትመቱት? ኧረ እግዚኦ በሉ ግድ የላችሁ ወገኖች። ምንድነው የተፈጠረው ነገር? እኔ ይገባኛል፣ የእግዚአብሔር ልጆችም ይገባቸዋል። እባብን ጌታዬ ከመታው በኋላ አሁን ፍልፋይ ሁሉ
የሚራወጡ ከወንድሞቻችን ጀርባ ሆኖ የሚሰራ የክፉ መንፈስ አሰራር ነው። ጎልያድ እኮ ሲመታ ፍልስጤማውያን ተበተኑ አይደል? ዋናውም ማለት ነው ተጽዕኖ ፈጣሪ ከገስት ተስፈንጣሪ ተጽዕኖ ፈጣሪ ከገስት ተስፈንጣሪ ብለን እኮ አለ ኡስቱለት የነበረው አለቃችሁ ተመቷል ማለት ነው። አሁን ከዛ ውጭ ዝም ብሎ በአመድና ባተላ ላይ የሚልከሰከስ ክፉ ጋኔን ነው። ምንም ውጣ ስትለው ምንም ገና ውጣ ሳትለው ልፍለፋ ይጨምራል። ምንድን ነው የተፈጠረው? እውነት ለመናገር ማለት ነው ምንድን ነው የገባባቸው ኦርቶዶክሳውያን ወገኖች? ባገኝ ጭንቅላትን ነበር ማፈርጦ በምድር ማርያም እንምል ውሻ መምህሩ ሆን ብለን ያሰደብከን ሆን ብለን ሲሳይ ሆን ብለን ማርያምን በጣም ማከብር ወንድሜ ነህ፣ በጣም አከብርሃለሁ። ሆን ብለን ያሰደብከን በቃ ሆን ብለን መዝጋት አትችልም፣ ማስቆም አትችልም። አንተ እሱ አልመጣም በቃ እሺ ፈራ፣ ደምረው ፈርቷል። ጊፍራ በቃ ቀረ ደምረው። ግን እንዴት አንተ ሆን ብለህ ትታሰድበናለህ? ሆን ብለህ አባቶችን ታሰድባለህ፣ ሆን ብለህ ቤተክርስቲያንን ታሰድባለህ ፈገግ እያልክ። I'm shame on you ማርያምን ወደቴን እንደምነግርህ በጣም ተናድጃለሁ። እንዲያውም ኬኩል እንገርህ አይደል ባገኝ ነው ያለ አይደል? ያው እግዚአብሔር ምስክሬ ነው። እኔ ባገኝ ጭንቅላትን ነበር ማፈርጦ በምድር ማርያምን ነው የምልህ ውሻ። እኔ እኮ ቪዲዮን እውነት ነው ወይ እያልኩ ነው እኮ የማየው። እውነት ነው ግን ይሄ ነገር ኤርሚ ዛሬ ቀኑን ሙሉ ነው ሲሳይ ላይ የዋሉት እነ መዝሙረ ሳይቀር። ልጁ ምንም አላደረገው። ቀጥይ ኤልሳቤጥዬ። ዛሬ ቀኑን ሙሉ ነው የተወረደበት በየቤቱ። እንዳውም ቢኒ ከፍቶ እኛም ለምንድን ነው ያኔም በእንትናን የተሳበበው ባወያዩ ማለት ነው ከፈለጋጋ በነበረው ማለት ነው። አሁንም እንደገና ባወያዩ ላይ መደፍደፍ። ይሄ ደግሞ ውይይቱ አልተካሄደ። እንዴት ቤቱን ዘግተህ አልወጣ? እንደው ያመዛዝናሉ የተባሉት እነ መዝሙረ ራሱ ሳይቀር እንዴት ቤቱን አልዘጋም? በቃ ተወያዩ ከቀረ ለምን ከፍቶ ቁጭ አለ እንዴ? ቤቱ የራሱ ነው፣ መብቱ ነው። እና በጣም ገረመኝ። ምን እንደሆነ አላቅም። ሊቀ ጳጳሱም ደግሞ ማመልከቻ አስገብተዋል የመልቀቂያ አሉ። እስቲ እኚህ ድቅድቅ ጨለማ ውስጥ ነን ያሉት ሰውዬ ማለት ነው። ምንድነው ፖይንታችሁ ዛሬ? እግዚአብሔር በስራ ላይ ነው። ታመሻችሁ። ቆይ ኮሲ እያወራች ብልግና ነው እያወራች። ምንድነው አርሳችሁ አይባልም። አርስት እያስቀመጥኩልና ጠብቀን። ቴንኪዩ ካውራና ትቀጥላለህ። ጌታ በስራ ላይ ነው። እኔ የገባኝ ያ ብቻ ነው። ምክንያቱም እንደዚህ የሚያደበላልቅ የሚያተረማመስ ምንም የተፈጠረ ነገር የለም። ውይይቱ ቀረ። እናንተም መናገር የሚገባችሁን ተናግራችሁ ነው ያለቀው ጉዳዩ። እንደዚህ ለማለት ልጁን ይሄን ያህል ለመስደብ ምንም ግራውንድ የለም። ምንም በቃ የሚያመዛዝን ሰው ይሄን አያረግም። ግን እነ መዝሙረ ሳይቀሩ ሲሳይን ትክክል አላደረገም። ለምን አልዘጋም? እንዲህ አይነት እንግዲህ ውል እንዳለ አላቅም። እንግዲህ ሰው በራሱ ቤት ማዘዝ የማይችልበት ዘመን ላይ መድረሳችንን አልገባኝም እኔ። ኤኒዌይ ግን ዛሬ ቀኑን ሙሉ ነው የተወረደበት። ለማንኛውም ሲሳይ ላይ ከትንሽ እስከ ትልቁ ማለት ነው። ይሄ ልጅ ግን ይቅርታም ጠይቆ ቪዲዮ ሰርቷል። ማንኛው ይሄ አሁን በመዶሻ ነበር ማለት ያለው። አይ ተይ፣ ሰውማ በመዶሻ ለማስጨፍጨፍ ከፎከሩ በኋላ ጭንቅላትን ነበር ማፈርጦ በመዶሻ ማርያም እንምል ውሻ። ሆን ብለን ያሰደብከን ሆን ብለን ሲሳይ ሆን ብለን ማርያምን በጣም ማከብር ወንድሜ ነህ፣ በጣም አከብርሃለሁ። ሆን ብለን ያሰደብከን በቃ ሆን ብለን መዝጋት አትችልም፣ ማስቆም አትችልም። አንተ እሱ አልመጣም በቃ እሺ ፈራ፣ ደምረው ፈርቷል። ጊፍራ በቃ ቀረ ደምረው። ያውን የሁለቱን ቤተክርስቲያን ገጸ ባህሪ ነው የሚያሳየው። ጴንጤነት እንዲህ ነው፣ ኦርቶዶክስነት እንደዚህ ነው። የእውነት ጌታ ምስክሬ፣ የእውነት ጌታ ምስክር እንደዚህ ነው የሚያሳየው። ጴንጤነት እንደዚህ ነው።
ኦርቶዶክስነት እንደዚህ ነው። አገኝ ጭንቅላትን ነበር ማፈርጦ በመዶሻ ማርያም እንምል ውሻ ሆን ብለን ያሰደብከን ሆን ብለን ሲሳይ ሆን ብለን ማርያምን በጣም ማከብር ወንድሜ ሆን ብለን ያሰደብከን ሆን ብለን ሲሳይ ሆን ብለን ማርያምን በጣም መዝጋት አትችልም፣ ማስቆም አትችልም። አንተ እሱ አልመጣም። በቃ እሺ ፈራ ደምረው ፈርቷል። ምንድነው ፖይንት? በቃ ቀረ ደምረው እታች አውርዱ ኩሲን እታች አውርዱ ታሰድበናለህ። ኩሲን ሌላ ምንም አታረግም። በቃ ይሄን ነው የምታረገኝ። ፖይንትለስ ነው በቃ ያ እታ ሌላ ኦርቶዶክስ አስረዳኝ እኮ ነው ያልኩት። እታች አስወርዱት ታች ቴንክ ዩ this is orthodox ከበስተኋላም ያላችሁ 115,000 ሰዎች ተደብቃችሁ የምታዩ ማለት ነው። ቢሃይንድ ባይ ይሄ ናችሁ እናንተ ስትጠየቁ ለተጠየቃችሁ ጥያቄ ነው መልሱ ተብሎ ሲባል መምህሩ ለምን ዲቤቱን አንተ ቤት ልትመራው ተቀበልክ ብሎ የኦርቶዶክስ መምህር ማለት ነው በመዶሻና በማረሻ አናትህን ነው ብሎ እምልህ ይላል። ምን ያድርግህ? ጥላችሁ ተገፏል። ምን ያድርግህ? ገብተ መሞገት ነው። ዲቤት የጠራው የፎከረው የራስ ወንድም ነው። ህፃን ነው አዋቂ ነው ብለህ ምትለው ለምን አዋቂዎቹ አልመጡም? ምን ያድርግህ? ያው ከዛ ወደሚቀጥለው ፕሮግራም እንሄዳለን። ጭንቅላትን ነበር ማፈርጦ በመዶሻ ማርያም እንምል ውሻ ሆን ብለን ያሰደብከን ሆን ብለን ሲሳይ ሆን ብለን ማርያምን በጣም ማከብር ወንድሜ ነህ፣ በጣም አከብራለሁ። ሆን ብለን ያሰደብከን በቃ ሆን ብለን መዝጋት አትችልም፣ ማስቆም አትችልም። አንተ እሱ አልመጣም። በቃ እሺ ፈራ ደምረው ፈርቷል። ይፍራ በቃ ቀረ ደምረው። ግን እንዴት አንተ ሆን ብለህ ትታሰድበናለህ? ሆን ብለህ አባቶችን ታሰድባለህ፣ ሆን ብለህ ቤተክርስቲያንን ታሰድባለህ ፈገግ እያልክ። አይም ሼም ኦን ዩ ማርያምን ወደቴ እንደምነግርህ በጣም ተናድጃለሁ። እንዲያውም ኬኩል እንገርህ አይደል ባገኝ ነው ያለ አይደል? ያው እግዚአብሔር ምስክሬ ነው። እኔ ባገኝ ጭንቅላትን ነበር ማፈርጦ በመዶሻ ማርያም እንምል ኦርቶዶክስ በእውቀት ሲያቀታት ልጆቿ በማረሻና በመዶሻ ሰው ሊደባደቡልን ነው። በእውቀት የእውቀቱ ሜዳ ላይ ገብቶ መሞገስ ሲያቅታቸው ያው መምህር ድል በድል ማለት ነው። ድል በድል ልትለው ነው የምትችለው እንጂ ድል በድል ልትለው አትችልም። ድልብነት ካልሆነ በስተቀር ምን ይሁንልኝ ብሎ ነው ቤቱን እኔና ደምረው ነን የመረጡ ለመወያያ። ምን ያድርጋችሁ ሲሳይ? በባለፈውም ቴዲ ቤት ሲሆን ቴዲ ነው እንድንሸንፍ ያደርገን። ምን ያድርግ ቴዲ? ምን ያድርግ ቴዲ? ሐዋሳ ምን ያድርግ? 2 ሳምንት ሙሉ ቴዲ ነው ለዚህ የዳረገን። ለዚህ የዳረገህ ብራዘር ሴት ላይ እንደመውጣት የሚቀል መስሎት ዲቤት ላይ መጥቶ የወጣው የራሳችሁ ፈለግ የተባለው ነው። ሴት ላይ እንደመውጣት የሚቀል መስሎት ደምረው ነው። አረቄ ይዞ መጠጣት፣ ጠላ ይዞ መጠጣት፣ ሰክሮ ሽንትን ላይቭ ላይ ወጥቶ እንደመሽናት የሚቀለው መስሎት ራሱ ነው ጥሪ ያቀረበልኝ። አለኝ እኮ አልኩ። ሰው ላይቭ ላይ ወጥቶ ሽንቱን ይሸናል፣ ያውም ሳፋ ላይ ማለት ነው። ምን ያድርጓቸው አወያዮች? ኤርሚያስ ዲቤት በተቀበልኩበት ቁጥር አወያዮቹን እየመጣችሁ እንትን የምትሉት ማለት ነው። ይኸው እዚህ ላይ ደርሰዋል። ሄርሚ ዮኒ ቤትም ልደት ቃል በዮኒ ሲያሳብብ ነበር። ትዝ ይልሃል አይደል? አዎ እኔ በገባሁበት ቤት በቃ እንትና ነው ናና ሞክረኝ አልኩ። በእውቀት ናና ሞክረኝ በእውቀት ደጋግሜ ግን መነግራችሁ 2-3 ያስብ ከጴንጤ ጋር መተስታወራ በተለይ ከወንጌላውያን አማኞች ወንድሞች ጋር ማለት ነው። በመጽሐፍ ቅዱስም በራሳችሁ መጽሐፍት ነው የምናወራችሁ። ምክንያቱም መጽሐፍቶቻችሁን ሁሉ ከኋላ ስንት ነውር የሚያወሩ መጽሐፍቶችን ደብቀህ
በመጽሐፍ ቅዱስ ብቻ ላውራ ብለህ አትበል። በመጽሐፍ ቅዱስ ብቻማ ብለን ስንል የሉተር ቅዠት ነው፣ ሰይጣናዊ ነው ብላችሁናል። መጽሐፍ ቅዱስ ብቻ ማለት የሉተር ቅዠት ነው፣ ሰይጣናዊ ነው ብላችኋል። እና ተጠይቃ በመጽሐፍ ቅዱስም በመጽሐፋችሁም ኦኬ። ለዚህ ነው አየህ ስትያዙ እንደ ሎተሪ ትኬት ሲፋቅ ኦርቶዶክስ እንደዚህ ነው የሚልልህ ማለት ነው፣ ከጥቂቶቹ በስተቀር። በማረሻ በመዶሻ አናትህን ነው ማፈርጥ፣ ሆድህን ነው የምዘረግፍልህ ይልሃል። ልወያይ ብሎ ያላለውን ሰውዬ እኔ ነኝ ልወያይ ብዬ አልኩትኝ። ምን ይሁንልን ነው? ምንድነው የገባባችሁ ኦርቶዶክሳውያን? ይሄን ሁሉ ጥርምስ ምንድነው የገባባችሁ? ምን ነካችሁ ወንድሞቼ? ምንድነው የገባባችሁ? ወገኖች ካወራችሁ በኋላ በጣም ብዙ ሰው ስላለ ታይቶ ምንድነው የገባባቸው ወገኖቻችን ኦርቶዶክሳውያን? ምንድነው የገጠማቸው? የገጠማችሁ ችግራችሁን ለምን ሶልቭ አታረጉም? ችግሮቻችሁን እኮ ለ10 ዓመት እኔና መሰሎ ወንድሞቼ ከዛም በላይ አሳየን። መጽሐፍቶቻችሁ ናቸው ችግር የሆኑት፣ ትምህርታችሁ ማለት ነው። ኦኬ ተኝተን አሉ እኮ የሚሰማቸው አጥተው። ዛሬ እሳቸው ናቸው ለቀቁ የተባሉት ኤጲስቆጶሱ ብፁዕ አቡነ ማርቆስ ብሩኬ እሳቸው ናቸው ወይስ ፓትርያርኩ ናቸው? ብፁዕ አቡነ ማትያስ ፓትርያርኩ ናቸው የለቀቁት? ደብዳቤ ያስገቡት። እንግዲህ ምንድነው የገጠማት ቤተክርስቲያኒቱ? መጣል እንደሌለብን ከዚህ ተምሬያለሁኝና እንግዲህ ለምን ተቆጡ? ወንድማችን ሲሰልል ምንድነው መቆጣት ያስፈልጋቸው? ምክንያቱም እንደራሳቸው እጁን እንደጠመዘዙት አይነት ስሜት ይሰማቸው ስለነበረ የገዙት አይነት ስሜት ይሰማቸው ስለነበረ ልጁ የወንጌል አማኝ ነው፣ ወንድማችን ነው፣ ፌር ነገር ነው ያደረገው ነገር የለም። ያዋረዳቸው ሌላ ሆኖ ሳለ አህያውን ፈርቶ ዳውላውን እንዳልኳችሁ እንግዲህ እሱ ላይ ዘምተውበታል። አንዳንዶች የአናጺን እንዴት ብየዋለሁ በመዶሻ እንዳልል ይቅርታ የሚል ደግሞ ቪዲዮ አይቻለሁ። ከሰዓተው በኋላ ይቅርታ እንግዲህ በደንብ ተገልጧል። ስቶት ነው ይቅርታ የጠየቀው። በአካል ቢያገኘው እኮ በቃ ኦልሞስት አናቱን በመዶሻ ብሎታልና ለዚህም በዚህ ጉዳይ በተያያዘ በጣም መሰረት የሌለው ትምህርት እንዳላቸው በደንብ የተገለጠ ነው። እንግዲህ ኤርሚና ያ ወገናችን በነገረ ማርያም ዙሪያ ከነገረ ድነት ጋር በተያያዘ ነበር እንትኑ የነበረው። እሱ ማንም ሊደፍረው እንደማይችል የምታውቁት አንዳንዶች ለማካካስ በሚመስል መልኩ ጥሪ ሲያደርጉ አይቻልም። ልክ ዞር ብለው ከርዕሱ ዞር ብለው በነገረ ድነት በጥምቀት ይላሉ። እንደው ጎበዝ የሆነ ካለ እንደው ወንድማችሁ በፈራበት ቤተክርስቲያን ሚቲንግ ላይ ነች እንደው ለነዛስ ሌሎች ዲቤት ለሚጠሩትስ የቤተክርስቲያን ሚቲንግ ለነሱ አይሰራ? በጣም የሚገርመኝ ጉዳይ ማለት ነውና ለኛም ማሳስበው ጉዳይ በዚህ ጉዳይ በደንብ መሄድ እንዳለብን ነው። ብረት እንደጋለ አይደለ? ብረት እንደጋለ ይሄ የተረት ትምህርት በደንብ መገጥቀጥ ማጋለጥ ይኖርብናል ብዬ አስባለሁኝ። ተባረኩልኝ። ልጨርስ፣ የልጅ ድምጽ ስላለ ነው ጋር ቴንክ ዩ። ተባረክ ወንድምነት ዜዲ። ካሜራውን ዝጋው ድንገት እንትን ብለህ ከሆነ ተባረክ። ዳግሻ ትችላለህ። ለአንተ ቅድሚያ የምሰጥህ ስራ ላይ ስላለ ማለት ነው። ቴንክ ዩ። ስራ ላይ አይደለም በእርግጥ ግን ቴንክ ዩ ስለሰጠኝ እድል። አንዴ በትልቁ ሉን ኤርሚ ኦኬ ይሄው ኦኬ ይሄን ላጋራችሁ ፈልጌ ነው። ኦኬ ኦኬ የኦርቶዶክስ ጊዜያዊ ገጽታ ይህንን ይመስላል። ይሄ እንስሳ ራምስ ዲርስም ራምስ አሩ ነው ኤግዛክትሊ። እነዚህ ሁለት እንደዚህ አይነት ባህሪ የሚታይባቸው ቀንዳቸው ዞሮ ከጊዜ በኋላ ራሳቸውን የሚወጋቸው እንስሶች ናቸው እና የተለያዩ እንስሳት ላይም ይሄ ነገር ሊፈጠር ይችላልና የኦርቶዶክስን የአሁናዊ ገጽታ ይሄ ያሳያል። ደስ ብሎኝ አይደለም ይሄን ማሳያችሁ፣ እንኳን እንደዚህ ሆነች ብዬ ተደስቼ አይደለም። ቤተክርስቲያኒቷ የምታልፍበት መከራ ለኔ ጽድቅ ወይም ደስታ ወይም ከፍታ አይሆንም። ለዚህ ነው ከግለሰቦች ጋር እንዲሁም ከቤተክርስቲያን ጋር መዶሻም ሚስማርም ማናነሳው። እነሱ አይተናል
ከእስላም ጋር በሚያመሳስላቸው በብዙ ባህሪያቶች ሲገለጡ አይተናል። ይሄ የመጀመሪያ አይደለም። የሰው ቤት ሰብረው ገብተው ግለሰቡ ላይ ጥቃት ለማድረስ እስከ መፈለግ ድረስ የዛን ያህል ርቀት የሚሄዱ ናቸው። ዛሬም ድረስ ለሃይማኖታቸው ይገላሉ። ስለዚህ በዚሁ አቋማቸው ከሙስሊም ጋር የሚያመሳስላቸው ይሄና መሰል ነገሮች አሉ። ባገኘህ አረገው ነበር ያለው ውሸቱን አይደለም፣ ያረገው ነበር። ምናልባት እንግዲህ ተጽዕኖ የፈጠረበት እዛ መሳሪያዎችን ምናምን ይሸጣል አሉ፣ እኔ አላቅም። ከዛ ተነስቶ ይሁን ይህን ዕቃ የተጠቀመው እንጂ ሌላም ነገር ከሚሸጣቸው ከመዶሻና ሚስማር ውጭም ሌላም ነገር ቢያገኝ ኦርቶዶክሳዊም ሆነ ሰውየው ጥቃት ከመፈጸም ወደኋላ አይሉ። ስለዚህ አሁናዊ ገጽታዋ የኦርቶዶክስ አሁናዊ ገጽታ ይሄ ነው። ለምንድን ነው ይሄ እንስሳ ከጊዜ በኋላ የራሱ አጥንት የራሱ ይቅርታ ቀንድ ዞሮ ራሱን ይወገዋል። መጀመሪያ ኢንፌክሽን ይፈጥርበታል፣ እያለ ወቅቱ ይገድለዋል። ኤርሚ ሁሌ የሚለው ነገር አለ፣ በራሳቸው መጽሐፍት ነው የተደበደቡ ያሉት ኦርቶዶክሶች። ምክንያቱም እኛ የምንፈልገው ሐሰት ትምህርቶቹ እንዲፈራርሱ እንፈልጋለን። ቤተክርስቲያኒቷ ብትፈርስ ይሄ የሐዋርያቶች ትምህርት አይደለም። ቤተክርስቲያንን ማፍረስ ወይም ሰው ቤተ እምነትን ማፍረስ፣ ስዕላትን መቅደድ ወይም ሌሎች የሚጠቀሙትን መጽሐፍ መቅደድ አይደለም የሐዋርያቶች አገልግሎት የነበረው። የሐሰት ትምህርትን ያፈረሱ ወንጌልን እየሰበኩ በጽድቅ ወንጌልን እያገለገሉ ነው የኖሩት። የእኛም ዓላማ እሱ ነው። ግን ቤተክርስቲያኒቷ ራሷን በራሷ ግን እያፈረሰች ነው። እኛ ልናፈርሳ ባንፈልግም ራሷን በራሷ ግን እየወጋች ነው። አሁንም ደግሜ ልጠቀም፣ በራሷ መጽሐፍት እየተደበደበች ነው። በራሷ ትምህርት መልሳ እየተወጋች በኋላም እየፈራረሰችን ያለችው። ደስ ብሎኝ አይደለም ይሄን የማወራው፣ ግን እውነታው ግን ይሄ ነው። በደንብ ይገልጸዋል። ይሄን አሁን ያሉበትን ነገር ይገልጸዋል። ለምንድን ለውይይትም የምናስገባቸው በተለያየም ጎዳናና አጋጣሚ የምናገኛቸው ሰዎች የመጀመሪያ ከአንደበታቸው የሚወጣው ነገር በሚነሱት ርዕሶች በሚነሱት ሐሳቦች ላይ ቤተክርስቲያኔ እንደዚህ አላስተማረችኝም የሚለው ተባባል አለ። የቤተክርስቲያን ልጅ ነኝ፣ ቤተክርስቲያን እንደዚህ አትፈታውም፣ ቤተክርስቲያን አትፈቅድም፣ ቤተክርስቲያን እንደዚህ አትናገርም። ማናት እቺ ቤተክርስቲያን? ማናት? የሆነ ሴትዮ የሆነ በቃ ቦታ የተቀመጠች ምናምን ነች? ቤተክርስቲያን ማነች? ቤተክርስቲያን ግን የቤተክርስቲያን ልጅ ነኝ ስትል አልገባኝም። አይደለም ብዬ አልከራከረም። ግን ማነች ቤተክርስቲያን ያልካት? ልጇ ነኝ ያልካት? ኤፌሶን 5:23 ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባልም የሚስት ራስ ነውና የሚል ሐሳብ አለ። የቤተክርስቲያን ራስ ኢየሱስ ነው። የእናንተ ቤት ራስ ማን ነው? ምንድነው ትርምስምሱ የበዛው? መቼም ክርስቶስ ራስ የሆነበት እንደዚህ አይነት ትርምስምስ የለም። እንደዚህ አይነት ፈውስ ያጣ መከራ የለም። ሁሌ ዲፌንድ የምታደርገው ቤተክርስቲያን ትለናለህ። መቼ አሰብክ አንተ የክርስቶስ ልጅ ለመሆን? የቤተክርስቲያን ልጅ ነኝ ያለ ልትነግረኝ ትችላለህ ከመጽሐፍ ቅዱስ? እከሌ ቤተክርስቲያን እንዳለችው ቤተክርስቲያን እንዲያትፈታውም ምን ማለት ነው? አልገባኝም። ራስ የለውም እንዴ ቤተክርስቲያኒቷ? አካል ሆነ እንዴ ፈቺ? አካል ሆነ እንዴ ፈቃጅ? አካል ሆነ እንዴ ተናጋሪ? አካል ሆነ እንዴ አስተማሪ? እናንተ ቤት የኦርቶዶክስም የካቶሊክም የብዙ ቤተ እምነቶች ችግር ምን መሰላችሁ? ራን የሚያደርጉት ወይም ራን የሚደረጉት በሚኒስተሮች ነው፣ በአገልጋዮች እንጂ በማስተር አይደለም። የእኛን ቤት ራን የሚያደርገው ማስተሩ ኢየሱስ ነው። ሚኒስተሮች አይደለም ቤቱን ራን የሚያደርጉት። ገባ? ከአባቶች ጉባኤ ከእናቶች ጉባኤ ብለህ የምታመጣው ሁሉ በማስተሩ ይፈተሻል፣ ራስ በሆነው ክርስቶስ ይፈተሻል። ስለዚህ እኛም ምን ቆምለት ወንጌል እኛ ልጅ የምንለው የራሱን ራስ የሆነውን ክርስቶስ ነው። የማ ልጅ ነህ ስንባል የቤተ ክርስቲያን ልጅ አንልም። እኛ የክርስቶስ ልጅ ነን። እኛ ቤተ ክርስቲያን ልጅ የላት አትወልድም። ምን አይነት ቋንቋ እየተጠቀማችሁ እንደሆነ አልገባኝም። እኔ እናንተ እኮ ነን ቤተ ክርስቲያን፣ ክርስቲያን ከሆንክ ማለት ነው። እኔ እናንተ ህብረት የምናደርግበት፣ እኔ እናንተ ወንጌልን አብረን የምናገለግልበት፣ ከቃሉ የምንከፋፈልበት፣ የጌታን ፈቃድ የምናደርግበት ያ የክርስቶስ ራስ የሆነበት ህብረት እንጂ የሆነ እኮ ስፍራ አይደለም። የሆነ ቤት ነው የሚታይህ ልበል፣ የሆነ ህንፃ ነው የሚታይህ ልበል። እንደዛ ስትል ለምንድን ነው ሁል ጊዜ ቤተክርስቲያን እንደዚህ አትልም? መቼ አሰብክ በራስ በሆነው ክርስቶስ ለመመራት?
ራሷን በራሷ እያጠፋች ነው። አሁን ኮል ሰልፍ ኢንፍሊክትድ ውንድ ራስህ በራስ የፈጠርከው ውንድ እኮ ነው። አሁን እንዳታሳብብ በካቶሊክ ብለህ ካቶሊክ እጇ እዚህ ውስጥ የለበትም። በጴንጤ እንዳታሳብብ ጴንጤ እዚህ ውስጥ የለበትም። የሐሰት ትምህርትህ የወንጌል ጠላት ሆኖ የተገኘው አንተው ቤት ነው። መጽሐፍቶቻችሁ ለራሳችሁ መውጊያ ለራሳችሁ ቀንዱ ዞሮ እንደወጋው እንስሳ ራሳችሁን እያጠፋ ያለው የራሳችሁ መጽሐፍ ነው። አየህ የምትቆመው ለወንጌል ካልሆነ ሌሎች ነገሮች will affect you ይወጉሃል፣ እየዞሩ ይወጉሃል። ሰው ሰራሽ ስለሆኑ ያጠፉሃል። እንዴ መርዝ ሰተና እናስገባም ከገቡ በኋላ ነው የምንሰጠው አይነት ወንጌል እኮ ትክክል አይደለም እኮ። ገድላትና ድርሳናት ለምእመናን ለአባሎቿ ኖ ኖ ኖ ኖ መጀመሪያም የሳብክበት ወንጌል ነው ብዬ አላምንም። እሺ ወንጌል ነው እንበልልህ። ከገቡ በኋላ ነው መርዙን የምንሰጣቸው እያልከኝ ነው? መርዙ ቆይቶ ስለተሰጠ የተሻለ አርገው ነው አቆይተን ነው የምንሰጣቸው። ከተጠመቁ በኋላ ነው ገድላትና ድርሳናቱን መርዙን የምናቀበላቸው ነው አይደለም። ይሄ ዲፌንድ የምታደርግላት ቤተክርስቲያን የምትልላት ራስ የሌላት ክርስቶስ የማያዝባት ክርስቶስ ያላስተማረውን የምታስተምረው ራሷን የምትሰብከው ክርስቶስን አለ የምትሰብከው ራሷን ነው የምትሰብከው። ራስ የላትማ እንዴ! በጣም በጣም ልብ ይሰብራል በእውነት። እኛ መዶሻ ይዘህ በስጋ የሚያደባድብ ወንጌል የነገረን የለም። ይዘህ ተደባደብ ያለንም ሐዋርያ የለም። እንደው ይሄ የአንድ ሰው ጉዳይ እኮ አይደለም። ከላይ ምንድን ያሉት? አንገት ይዘን እንወድቃታለን እንተናንቃለን አላሉም እንዴ እናንተው አገልጋዮች? አንድ መምህር ስለተናገረ ተገርመን መስሏችሁ ነው? ከላይ እኮ ነው ሲስተሙ። አንገት የማነቅ በስጋ የመገለጥ በስጋ የቤተክርስቲያንን ትምህርት ያው የክርስቶስን ትምህርት አለ የቤተክርስቲያንን ትምህርት በስጋ ሪቪል እንዲያደርግ የሚያደርገው ምንድን ነው? ከላይ የጀመረው ሲስተም ነው። ክርስቶስ ራሱ አይደለም። ክርስቶስ እንደዚህ አላስተማረ። ክፉ ለሚያደርጉባቸው ክፉ መልሱ አላለም። መዋየት ከፈለክ ደጋግሞ እዛው ሲሳይ ቤት ደምረው ባይኖር ሌላ የሚፈልግ ሰው ካለ ይግባ ተባልክ። ታውቀዋለህ። እንዲህ እየዞረ የራስ ቀንድ እንደሚወጋ ታውቀው ብትገባ ኖሮ ታውቀዋለህ የሚፈጠረው። አሁንም ታውቀዋለህ። እየዞረ ይወጋሃል። ራስ የጻፍከው መጽሐፍ ራስ ነው ይወጋሃል። አየህ ከወንጌል ጋር ስትኖሩ ለዘላለም ትኖራላችሁ። ከሐሰት ጋር ስትኖሩ ከሰው ሰራሽ ድርሰት ጋር ስትኖሩ ከነከሌ ማንነትና ገድል ጋር ስትኖሩ ግን ዋጋ ትከፍሉበታላችሁ። እየዞረ ይወጋሃል። ከዛ ጥራት ይጎላቸዋል በሚል ትህትና ትጀምራለህ። ሽንፈትን ማመን ትጀምራለህ። ጥራት ይጎላቸዋል። የትኛው መጽሐፍ ነው ጥራት የጎደለው? በዚህ ልጨርስ። የትኛው መጽሐፍ ነው ቆይ እየዞረ የወጋህ? እስኪ ቆይ ለይተህ ንገረን። ሁሉም አይደለም ችግር ያለበት ይሄኛው ነው የሚል እስኪ አንድ ሰው ገብቶ ቢነግረኝ ደስ ይለኛል። የትኛው መጽሐፍ ነው ጥራት የጎደለው? አይታወቅም። ባለፈውም ተናግሬዋለሁ። እስኪ ፖይንት አውት አድርጉና ይሄ መጽሐፍ ነው ችግራችን፣ ዳጌ አታጋን ነው ልክ መጽሐፍቷ ሁላ ችግር እንዳለባት አታጋን ነው ይሄኛው ብቻ ነው የምትሉታል? የለም። ፓትርያርኩ እንግዲህ አሁን ለቀቁ የተባሉት ፓትርያርክ የተናገሩት ምንድነው? ጥራት ይጎላቸዋል። ምኖቻችን? መጽሐፍቶቻችን። የትኞቹ? አይታወቅም። አሁን እጅ ላይ ያስከው ጥራት ይጎላለው አይታወቅም። ወንጌላዊ አማኝ መጥቶ ካልነገረ በስተቀር ቸርች አልነገረችም። ገበታ ላይ ምሳሌ ሰጠሁትን በዚህ ልጨርስ። ለምሳሌ በየአይነት የሚባል ምግብ እየበላ በዚህ ጋር ጎመን፣ በዛ ጋር ሽሮ፣ በዛ ጋር ምስር ቢኖር ያስተናገደ ሰውዬ እንካ ብሎ ምግቡን አስቀምጦልህ ሲሄድ ባይዘው ምግቡ ተመርዟል፣ አንደኛው ምግብ ተመርዟል ብሎ ሄደ። የቱ እንደሆነ አልነገረህም። እሺ የትኛው ነው ንገረኝ እስኪ። ምስሩን የተመረዘው? ጎመኑን የተመረዘው? ጥራት ጎሎበታል ቢልህ አልጫውን የተመረዘው? በምን ኮንፊደንስ በዚህ ሰዓት አንድ ኦርቶዶክሳዊ ገድል መጠቀም ይችላል? እንኳን እንደነዚህ በጣም ስም ብቻ ባልጠራ ይሻላል በሚያስቅ ሁኔታ ዲፌንድ ሊያደርጉት የሚፈልጉትን ሰዎች ተዉትና አንከራከርም ካሉ በኋላ እየተከራከሩ ያሉትን ሰዎች ተዋቸውና የትኛው ነው የተመረዘው ብትሉት የሚያውቀው የለም። ከላይ ጀምሮ ግን ዛሬም ድረስ አምረ ማርያም ይነበባል። ጧት በአውደ ምሕረት በሰንበት ይነበባል አይደል? እንዴት አምረ ማርያም ይኑርበት እንከን አይኑርበት በምን አወቃችሁ? አየ እየዞረ ይወጋሃል እኮ ነው የምልህ። ሰቀቀኑ ይወጋሃል። ይሄውን ችግር ያለበት ያኛው መጽሐፍ ይሆን? ጠይቀዋለሁ ሚኪን ወንድማችንን
እስኪ አሁን አንተ የምትጠቀምበት ይሄ ገድል ነው ትክክለኛ ገድል ስለሆነ በዚህ እጠቀማለሁ ሌሎችን የምትለው አንድ መጽሐፍ ጥራልኝ አልኩት። አንድ መጽሐፍ መጥራት የሚችል የለም። እንትን መጽሐፍ ትክክል ነው ማለት የሚችል አለ? 30 ሰከንድ ስጠኝ። አትዝጋው ማይኩል። ባለ 111ዱ ታምረ ማርያም የያዘው ላይ እንዳነበበ ሰው ነግራችኋለሁ። 96ቱ ተአምር ተብሎ የተጻፈው ይህ መጽሐፍ ቅዱሳዊ የሆነ ነው። ይህን እንዴት ነው የሚያርሙት? ከ111 96ቱ ችግር ያለበት ነው እኔ ያነበብኩት ማለት ነው። ጋይድ አይ በቃ ባጭሩ ምንድነው አሁን የያዛችሁት መጽሐፍ አንድ ጠርታችሁ ይሄኛው ትክክል ነው ይሄን እንጠቀምበታለን የምትለው የለም። ልከራከርበት ብሎ ሊመጣው የነበረው መጽሐፍን ትክክለኝነቱን ማንም ያረጋገጠለት የለም። ይሄ ትክክል ነው ብላለች ቤተክርስቲያን አላለችም። መጀመሪያ ተከራከር ተብለ በተአምረ ማርያም መዝሙረ ያሬድ ሲከራከር ነበር። በድርሳነ ሰንበት እሳቸው ዲያቆን ናቸው መምህር በረከት ሲከራከሩ ነበር። በሰዓታት አኬ መቶ ነፍስ ትጠፋለች አትጠፋም አበብኔቱ በዚህ ወጥቶ በዛ ወጥቶ እያለ ከ2 ሰዓት በላይ ሲከራከር ነበር። ቆይ መከራከሪያ አይሆንም አላላችሁም ነበር እንዴ? ረስታችሁት ነው? ምንድነው ጉዱ? ልክ ለደሜ ሲሆኑ የሚከለከለው ለአዲስ ክርስቲያን ሲሆኑ የሚከለከለው እናንተ ስትሆኑ ዱላ ቀረሽ። ያው በቪዲዮ ነው የማወራው እኔ አካውንት ላይ ግቡና በገድል እና በድርሳን አልከራከርም ካሉ በኋላ የተከራከሩ ብዬ ለጥፌላቸዋል። ግልጽ ፊት ለፊት ሶስቱም በመረጃ ለዛውም ዱላ ቀረሽ ክርክርም እንኳን አይነት አለው። ቢያንስ እያስተማሩ ነው እንኳን እንዳይባል እሱም ቢሆን ማስተማር አትችልም መመን ካልሆነ በስተቀር ካልተጠመቀ በስተቀር እና አባል ካልሆነ በስተቀር የቤተክርስቲያኒቷ አካል ካልሆነ በስተቀር አናስተምርም ብላችሁ ነበር። እሺ ያስተማርክም ነው ቢባል አያስኬድም። ዱላ ቀረሽ እኮ ክርክር ነው። ዱላ ቀረሽ ግቡና ስሙት። እሺ ጥሩ ምኑን ታስተምራለህ? በመጽሐፉ ምኑን ትከራከራለህ? የቱ እኮ ትክክል እንደሆነ ፓትርያርክህ አልነገርሁም። ቤተክርስቲያን ወስና ይሄኛው መጽሐፍ አልፏል፣ ጠራት አልፏል፣ ጴንጤዎች እንደሚሉት አይደለም፣ ይሄኛው እንደ መጽሐፍ ቅዱስ ሐሳብ ትክክል ነው፣ ተመዝኖ አልፏል፣ ይሄን ተጠቀሙ፣ ይሄኛው ቆይ የተመረመረ ነው ያሉት አንድ መጽሐፍ የለም። ኦርቶዶክስ ሳይሆን በዚህ ሰዓት ገድልና ድርሳን መጠቀም አይችልም። እችላለሁ ካለ ይሄ መጽሐፍ ትክክል ነው ይበለኝ እስቲ። ፓትርያርኩን ተላልፎ ሊቃውንቱን ተላልፎ ሲኖዶሱን ተላልፎ እኔ ብያለሁ እስኪ ይሄ መጽሐፍ ትክክል ነው የሚል እስኪ አንድ ወንድ ይምጣ። ግን የተከራከሩለት ነው ዛሬም ድረስ። ትናንትናም ዘማሪያም መቸለታም መዝሙር ያሬድ ስትከራከር ነበር። ማን ፈቀደልህ? እሱ መጽሐፍ ልክ ነው ያለህ ማን አለ? ልክም አይደለም ያለህ ማን አለ? ሁለቱንም ልክም ያለህ የለም፣ ልክም አይደለም ያለህ የለም። ስለዚህ ምንድነው የምታደርገው? ሲዝ መደረግ አለባቸው ለጊዜው። አሁን ለጊዜው አትችልም። ሐሰትን ላፈራረስ ና እልሃለሁ፣ ዲቤት እጠራለሁ ና። እኔማ ችግር እኔማ ስራዬ ነው። እኔማ ገና የፓትርያርክን ውሳኔ አልጠብቅም እኮ እኔ እጄ ላይ ወንጌል አለ። እኔ መመዘኛ አለ እጄ ላይ ችግር የለውም። አንተ ቤት ግን መመዘኛዋ ቤተክርስቲያን ነች ራሱ አይደለም። ለማኒፑሌሽን ይመቻል። አገባችሁ? ራስ ከገባማ ችግር ነው። እሱ እንደወደደ እሱ እንደፈቀደ እሱ በቂ እሱ ብቻ የሚታይ ይሆንና ሰዎች እንጀራቸው ችግር ውስጥ ይገባል። ሰዎች ነገሮችን ማኒፑሌት ማድረግ አይችሉም። አይ ራሱን ዞር ታረገዋለህ። እንደዛ ነው ቤተክርስቲያኗ ያለችበት ስታተስ ይሄ ነው፣ ዞር። እሺ ወደ ማጠቃለያ ልምጣ። የትኛው መጽሐፍ ነው ትክክል? በየትኛው ድርሳን በየትኛው ገድል ነው መጠቀም አንድ ኦርቶዶክሳዊ የሚችለው? አስበው እስኪ ወንድሜ። ልክ ነህ፣ እየተናደድክ ነው አሁን ሳወራ፣ እየተበሳጨሽ ሊሆን ይችላል። ግን በእውነት ዓላማዬ ምንም አይደለም። አንተን ከሐሰት ትምህርት ማፋታት ነው። በፓትርያርክ ከተመሰከረው ሐሰት ትምህርት ገና ተጣርቶ ምኑን መጠቀም እንኳን እንዳለ የማታውቅበት ጎመኑ ልብለው አልጫው ልብለው ተመረዘ ብሎ ሄደ። ድምር አፕታይቴን ዘጋው። አሁን አፕታይታችሁ መዘጋት አለበት ለድርሳናትና ገድላት እንዲሁም ተጓዳኝ መጽሐፍቶች አፕታይታችሁ መዘጋት አለበት። ምክንያቱም የተነገረ ግልጽ የሆነ ነገር የለም። አሁን አንተ ወደ መጽሐፍ ቅዱስ ነው መመለስ ያለብህ። አንድ ቀን ተከሶ ወደማያውቀው መጽሐፍ ቅዱስ ቢከሱትም አሸናፊ ሆኖ ወደሚወጣ አየህ ፋለብል ወዳልሆነው ኢንፋለብል ወደ ሆነው መጽሐፍ ቅዱስ መመለስ አለበት። አሁን እንደው ለጊዜውም ሳይሆን ኢንፋክት አንዴ መብላት ከጀመርክ በርግጥ ሌላ ምግብ አያምርህም። ሰው ኦርጋኒክ መብላት ከጀመረ ፌክ የተመራረዘ ምግብ አይበላም ተመልሶ። በዚህ አጋጣሚ ጌታ እኮ ድል እየሰጠህ እኮ ነው መጽሐፍ ቅዱስን እንድታነብ ከእነዚህ ነገሮች እንድትፋታ ለጊዜው አትሊስት ቤተክርስቲያንን አክብረህ እንደው እኔን ባትሰማ ቤተክርስቲያንን አክብረህ ለጊዜው ምንም መጽሐፍ የመጠቀም መብት ሞራል የለህም። አንሌስ ሲኖዶስ የራሱ ጉዳይ የምትል ከሆነ ካልሆነ በስተቀር አንኮታኮተ ማለት ነው። አሁን ይሄን ሰልፍ ኢንፍሊክትድ ራስ ላይ እየዞረ እየወጋ ያለው እንዲህ ጴንጤ የተነሳ እንዲፈነጭበት ያደረገው ምኑን ነው? ሐሰት ትምህርት መኖሩ ባይኖርስ ኖሩ በሰላም ትኖር ነበር። ሁለቱም ቀንዶች ወደ ላይ ሆኑ ነበር። አሁን ግን ለመልክ አይመች፣ ለትምህርት አይመች፣ ለተግባቦት አይመች፣ ለክርክር የማይመች መከራ ላይ ነው ያለው። አንተን እየጎዳህ ነው።
ጨለማ ውስጥ ነኝ እያስባለ ነው ፓትርያርክ ብለዋል በአፋቸው። ድቅድቅ ጨለማ ውስጥ ነኝ እያስባለ ነው ትምህርት መጽሐፈ። እያኮራህ አይደለም ያለው በዚህ ሰዓት እያኮራህ አይደለም። በቃ ወንጌል ብቻ ስትይዝ ነው መቼም ተሸንፎ የማያውቅ ድል የነሳ የመጣ በተግባር በሐዋርያት በቅዱሳን ህይወት ላይ ተፈትኖ የወጣ መጽሐፍ ቅዱስ ስትይዝ ታሸንፋል። ምንም ረዳት የማያስፈልገው እንትን የሚባል መጽሐፍ ሊረዳው አያስፈልግም። ሌሎችን ሊረዳ ይችላል በእርግጥ አዎ፣ ሌሎች ቅዱሳን መጽሐፍትን ሊረዳ እኛ ከቅዱሳን መጽሐፍ ጋር ባይተው ችግር የለም። ቅዱሳን መጽሐፍቱ ግን በመጽሐፍ ቅዱስ ይመዘኑ ያለው አልፈ ፈልጎ አይደለም። ቅዱሳን መጽሐፍት የተጨመሩት ለኛው ነው። ለማብራሪያ ለማጣቀሻ ለተጠቀም ይችላል። ግን ገድል ድርሳን ስትል ግን ይሄው እንዲጭንቀት ውስጥ ገብታል። ጴንጤ የከፈተ ቤቱን በፈለገው መጽሐፍ ይዝናናባል። እኔ ብቻ ዛሬ ብቻ ቢፈቀድልኝ አንድ 6-7 መጽሐፍቶች መደዳው እንዲከፍቼ ላይቭ ቪዲዮ ከፍቼ መደዳውን ከፍቼ አሳቅቃለሁ ከፈለኩ። እንዲሁ ይሄን ባላነሳው ስለ ተቅማጡ ባላነሳ ስለ እንትኑ ባላነሳ ስለ መቃብሩ ባላነሳ እያልክ እየተሳቀቅ የምትኖርበት የምታፍርበት አይ ቆይ ይጣራል ተብሏል እኮ እያልክ የምትሳቀቅበት ብዙ ታሪክ ነግራለሁ። ምን አጨቃጨቅ አንተ ከዚህ ሁሉ ለምን በቂ የሆነውን ኢየሱስን አትይዝም? መጽሐፍ ቅዱስን አትይዝም? በቃ ይበቃል እኮ። ወይ እሷ ስለማይበቃ ከሆነ የተጨመሩት ይንገሩህ። የነከሌ ቃል ኪዳን የግድ ተጨማሪነት አስፈላጊ ከሆነ ሁሌ እንደምናገረው የክርስቶስ እርዳታ የክርስቶስ የማስታረቅ ስራ በቂ በማይሆን ጊዜ እነከሌን ለመጠቀም ነው በለኝና ስቀኝ ወይ እንደሱ በለኝ። በቂ ነው ኢየሱስ ካልክ ግን አሉ በቂ ነው። እሱን ከተከተልኩ እንደ ፈቃዱ እንደ ትምህርቱ ከተመላለስኩኝ መንግስቱን ወርሳለሁ ብለህ መጽሐፍ ቅዱስን በቂ የምትል ከሆነ ከዚህ ተረት ተገላገል። ምን አስጨነቀ? በተሰደበ በተወቀሰ ቁጥር በተዋረደ ቁጥር ሐሰት ትምህርቱ ኤርሚያስ ባፈረጠው ቁጥር አብረ ከምትፈርድ ተፋታ በቃ ብሮ ስቲክ ዊዝ ዘ ባይብል። አንድ ቀን ፌል አድርጎ ከማያውቀው መጽሐፍ ቅዱስ ጋር ስቲክ አድርግ። ቴንክ ዩ ኤርሚ። እሺ ቴንክ ዩ ዳግሻዬ። አንድ ጥያቄ ላንተ መልሼ ልጠይቅና ምንድነው አሁን ይሄ በትልቁ አድርገኛ አንዴና ከዛ ተጠይቀዋል ዳጊ። እሺ ቀድሞ የነበረ ቪዲዮ ቢሆንም አሁን ያሉበትን ሁኔታ ያሳያል ብዬ ስላመንኩኝ ይሄን ቪዲዮ በዚህ መልኩ ሰርቼዋለሁ። እሺ ኦኬ አንዴ ላሳያችሁ። ቀድሞ በነበረው ፕሮግራም ላይ ናሽናል ጂኦግራፊ ታረጋችሁት ቤቱ ሙሉ ምንድን አይታየው የሚታየው እንትን ማለት ነው። ስቴኪን የያዘችው ምንድን ነው የምትባለው? ሜኬት ናለች። ሜኬት የምትባል እንስሳ ናት። አይ ቲንክ እሷ መሰለች፣ እሷ ዝርያ መሰለች ሜኬት። አይታይም ከሆነ ምነት እሺ እሺ ኤርሚሻዬ አንዴ ባለ ስቴኪን ያን ውቢት ዞር አድርጋት። እሺ ወገኖች ታብና ኮፕሊንግ ሼር አድርጉልኝ። እዚህ ያላችሁ ወንድሞች በተለይ ታብ ኮፕሊንግ ሼር ይደረግ ፕሊዝ ፕሊዝ። ጸጋ ይብዛላችሁ። ኤርሚዬ ብሩኬ እስከሚመጣ አንዴ ተናግሬ እኔ ልውረድ። ብሩኬ እስከሚመለስ እስከሚያስተካክል ቦታ እንዳልይዝ ብዬ ነው። ብዙ አገልጋዮች ታሽካሉ። ሰላም ብያለሁ ወገኖች ሁላችሁንም ላይም ታችም ያላችሁት በጀርባ የምታዩ 100 ምናምን ሺዎቹ ሁላችሁንም ሰላም ብያለሁኝ። አንድ ነገር ልናገር ነው ኤርሚዬ እየገባሁት ማለት ነው። አሁን ቅድም እኛ የኦርቶዶክሱን እነዚህ በመዶሻ በመናምን ያሉትን እየተናገርን ነበር። ቅድም ግን ቢኒም እዛ ቤት ነበረ። ፓስተር ነን የምትሉ ስርዓት አድርጉ። ኤርሚ አም ሪሊ ሶሪ ይሄንን ስናገር ስርዓት አድርጉ። መታወቅ ከፈለጋችሁ በሌላ ነገር ታወቁ። እነ ፓስተር ቀሲስ እረፉ። ወጣችሁ ሲሳይ ልታቋሽሹ ሲሳይ እንዴት ሲያደርጉት እንደቆዩ ኤርሚ ቤቱ የፓስተር ቤት ፓስተር የሚባል ማለት ነው። መታወቅ ከፈለጋችሁ በሌላ ነገር መታወቅ ትችላላችሁ። ተው ወንጌል ይሰራ። የወንጌል ምቀኞች አትሁኑ ፕሊዝ። እኔ ኤርሚ በጣም ስለተበሳጨው ይሄን ልናገር ነው የገባሁት። ተባረኩልኝ። ቀጥል ብሩክዬ። እኔ ወዳለው ሰዎች ይግቡ ኤርሚ። ቴንክ ዩ እትዬው ተባረኪ። ጸጋ ይብዛልሽ። አረን ሰዎች ከመጡ የሚገቡ ሰዎች ካሉ እንትን ያለሽ እዚሁ ሁኚ፣ ችግር የለውም። ኦኬ ወንድምነት እሺ ምንድነው ታሳይ ነበር? አሁን ያሉበትን ሁኔታ ያሳያል ብዬ ስላመንኩኝ ይሄ ቪዲዮ ቀድሞ የተደቀቀ ቢሆንም አብሬ ካንተ ፎቶ ጋር አድርጌ ሰርቼዋለሁ።
በትክክል አሁን ያሉበት ሁኔታን የሚያሳይ ስለሆነ ኤአይ በቃ ተመቻችሁ አይደል? እሺ አዎ እንስማ ኤርሚሻይ እንስማ። እሺ ምንድነው የምንወጣው? አዎ ለቡናው ጥለውን ይሄዱ ባለቅኔው ቅድም ተናገሩ። ባስልዮስና ቴዎፍሎስና ተክለ ሃይማኖትና ጳውሎስና መርሞን አሁን ተክለ ሃይማኖትና ኤርሚ ቢመጣ እንዴት ነው? በአንድ እግሩ እንዴት ሊሆን ነው? አሁን ተክለ ሃይማኖትና እሺ ባስልዮስና ኧረ ይምጡ እነሱ አልቻልነውም እያሉ በቃ ይምጡ እነሱ አልቻልነውም ከመቃብር ውጡና ገዙን። ከመቃብር ወጣችሁ አግዙን። ነገሩ አሁን ያሉበት ገዙን አይደለም አግዙን አለ ገዙን ነው ገዙን አይ ያው አግዙን ማለት አግዙን ማለት ገብቶኛል። እገዙን ነው። እሺ እናዚህ አይነት ስናሴ ሁሉም ረኑን በላይ ዘለቀ በታች ዘለቀ ኑልን። በቃ ይሄ ነው እንግዲህ በላይ ዘለቀ ኃይለ ሥላሴ በታች ዘለቀ አልቻልነውም፣ ጉዳዩ ከባድ ነው እያሉ ጉዳዩ በቃ አሁን ያሉበትን ሁኔታ በስርዓት የሚያሳይ ነው። ዛሬ ቲክቶክ ላይ ስንመለከት የነበረው ይሄ ነው። በቃ እሳቸው በአንድ ቃል የወሰብሰብ አድርገው ገልጸውላችኋል። ውጡ ከመቃብር ነው እያሉ ውጡልንና ኃይለ ሥላሴ የሚቀር የለም። ኤርሚ እንግዲህ ቻለው የሙት መንፈስ እንዳለ ይተራ ነው። ይሄ ተክለ ሃይማኖት እንኳን ቢቀር ይሻላል። በአንድ እግሯን መጥቶ ምን ሊያረግ ነው? እነ በላይ ዘለቀ እነ በታች ዘለቀ ኑልን እያሉ ነው። ከመቃብር ውጡ ከብዶናል፣ አቅቶናል፣ ተጨንቀናል እያሉ ነው። አልቻልነውም ይሄን ነው እየተናገሩ። አልቻልነውም ከባድ ነው ነገሩ። ምንድነው የምንወጣው? አዎ ለቡናው ጥለውን ይሄዱ ባለቅኔው ቅድም ተናገሩ። ባስልዮስና ቴዎፍሎስና ተክለ ሃይማኖትና ጳውሎስና መርቆሬዎስና ኧረ ይምጡ እነሱ አልቻልነውም ከመቃብር ውጡና ገዙን። እናዚህ አይነት ስናሴ ሁሉም ረኑን በላይ ዘለቀ አሁን ያሉበትን ሁኔታ በስርዓት የሚያሳይ በቃ ለቅሶ ላይ ናቸው። ተርምስምስ ብሏል። እንግዲህ ተመልከቱ። ባለፈው ከነበረው ከ15 ከ20 ቀን በፊት ከነበረው ዲቤት ጀምሮ ማለት ነው ከፈለገ ጋር ከነበረው ዲቤት ጀምሮ እስካሁን ድረስ ተርምስምስ እንዳሉ ነው ያሉት። አይደለም መርቆሬዎስ አይደለም ተክለ ሃይማኖት ማንንም መጥቶ አይደለም ወዳጅ የስተት ትምህርትን እስካላራገፍክ ድረስ ማንንም ጥራ የትኛውንም የሙት መንፈስ ብትጠራ የሚያድን የለም። ድረሱልኝ ብትል ማንንም አያድን። ያለው አማራጭ ያለህን የስተት ትምህርት አራግፈ ወደ እውነት መምጣት ነው አማራጩ። እሱ ብቻ አትንኩን፣ መጽሐፍቶቻችን አታንሱ፣ በመዶሻ ነው አናተ ምንም በል የፈለከው በል። የትኛውንም ነገር ተናግራ አታስቆመው ወንጌሉ። አሁን ያሉበትን ሁኔታ በስርዓት ይገልጻል ብዬ ስለገለጥኩ ስላመንኩ ነው የሰራሁት ይሄን ቪዲዮ። ኤርሚ ዳጊን ልጠይቀው የነበረውን ጥያቄ ቀጥል። እሺ ዳጊሻይ በጣም ብዙ ሰው እየተከታተለ ስለሆነ ማለት ነው። እሺ በአይንድ ባይ ወደ 115,000 ሰው ቁጭ ብሎ ነው እየሰማ ያለው። ቁጭ ብሎ ትክክለኛ ሲስተሙ ትክክለኛ ነው። 115,000 ሰው እየሰማ ነው። ለምንድን ነው አሁን ወደ ስጋ ለዳጊ ላቀርብ የፈለኩት? አሁን ይሄ መምህር ነው ድል በድል ለምንድን ነው ለተጠየቁት ጥያቄ አንደኛ ዲቤቱ አልቀጠለም። ያው ከላይ እስከ ታች ነው የተደዋወሉት። ባይዘው ቤተ ክህነት ውስጥ ሰው ስላለ ማለት ነው። ለምንድን ነው ሰዎች ይሄን ያህል በስጋ ሁሉ ጭምር ባገኘ አናትህን ነበር ብዬ ምልህ ብሎ ያለው? ዲቤቱ ተደርጎ ቢሆን ኖሮ መጽሐፍቶ የተገልጠው ቢሆን ኖሮ
ምን ሊሉ ነበረ? እና አሁን ይህንን ብለው ያሉት በምን ምክንያት ነው? ምክንያቱ አሳማኝ ነው ወይ? መዶሻ ሊያስነሳ የሚችል አሳማኝ ምክንያት አላቸው ወይ ብዬ ልል ነው። ጠር ነው ጥያቄን አግኝተው ከሆነ አላቸው እንዴ? አላቸው። ኤርሚዬ በደንብ አሳማኝ ምክንያት አላቸው። ለእኛ ወንጌል ነው፣ ሌላ ሰው ቤት ግን እንጀራ ነው። ወንጌል እንጀራ አይደለም። ወንጌልና እንጀራ ይለያያሉ። ለእኛው ንጹህ ወንጌል ልንሞትለት የተዘጋጀ ነው። ባንበላም ባንጠጣም ይሄ ወንጌል እስከተሰበከ ድረስ ለእኛ ያ ፉልፊልመንታችን ነው። ሌላ ቤት ግን እንደኛ አይደለም። የወንጌል ተረጓሚ ሌላ ቤት ሰርቫይቫል ነው። ምን ይባላል መሰለ? ሰርቫይቫል ኦፍ ዘ ፊተስት ይባላል። አንዱ አንዱን እየበላ አንዱን እየገደለ የሚኖርበት ማለት ነው። ሰርቫይቭ ለማድረግ they will do anything ምንም ያደርጋሉ። ኢትስ ኦል አባውት ሰርቫይቫል ነው። የቤተ ክርስቲያኒቷ 1600 ዓመት ከመጣች በኋላ ድንገት የምትጋለጥበት የምትዋረድበት እንደዚህ ቁልቁል የምትወርድበት ምክንያት የለም ማለት አይናቸው እያየ ማለት ነው። መሬት ጠፍጣፋ ናት ብሎ ስንት ዓመት ከኖረ በኋላ አንተ ድንገት መጥተህ ክብ ናት ብለህ ልታሳምነው አይፈቅድልህ። ስንት ሰው ከተስማማ በኋላ ጠፍጣፋ ናት ካለ በኋላ ኖሮ ድንገት አንተ መጥተህ ክብ ናት ብለህ አይሰማም። እውነት ሊሆን ይችላል። they don't care እዛ ላይ ትውልዳቸው አለ፣ እንጀራቸው አለ፣ ሰርቫይቭ የሚያደርጉበት ሁኔታ አለ። ከዚህ በኋላ አንዳንዶቹ መኖር ላይችሉ ይችላሉ። አንድ ሰው አይደለም የሚጎዳው፣ ኢንዱስትሪ ነው የሚጎዳው ብያለሁ ባለፈው። ስዕላትን ብቻ በመመልከት ትልቅ ኢንዱስትሪ ነው የሚጎዳው። እየተጋደልን ያለነው እዚህ ጋር ከሆነ ግለሰብ ጋር አይደለም። ብዙ ጧፍ ሻጭ አለ፣ ብዙ ስዕል ሻጭ አለ። ይሄ ስሞል ኢንዱስትሪዎችን ተዋቸው። እኔ ስለ ትልቁ ኢንዱስትሪ ማወራችሁ የብዙዎች ኑሮ፣ የብዙ ካህናት ሰርቫይቫል። ሰው ወደ ሲኦል ሄደ አልሄደ they don't care። ከሄደ በኋላ እንኳን ፍትሃት አድርገው ሊበሉ ይፈልጋሉ። ስትወለድ 40-80 ብለው ይበሉሃል፣ ስትሞት 40-80 ብለው ይበሉሃል። ሞተህ የማይለቅ ሲስተም ነው። አንተ ሞተህ ራሱ ሰርቫይቭ ለማድረግ እጽ አዘጋጅተው ዋጋ ተምነው ለጸሎት ገንዘብ አስከፍለው ከሞትክ በኋላ እንኳን አይፋቱም። እንኳን ኖረህ ማለት ነው። ኢትስ ኦል አባውት ሰርቫይቫል። አይናቸው እያየ እንዴ ክህነታቸው እኮ እንጀራቸው እኮ ነው፣ ክብራቸው እኮ ነው። እንዴ እንዳንተ ነው እንዴ የምታየው? እንዳንቺ ነው እንዴ የምታየው? እዛ ቤት እኮ ልጆቻቸው ትውልዳቸው በነሱ የሐሰት ትምህርት ነው ሰርቫይቭ እያደረገ ያለው። የሁሉ ዲያቆን ድንገት ስራ አጥ ይሆንልህ እንዴ? የሁላ ካህናት ድንገት እንዴ ይገሉሃል በእንጀራው። እስቲ መጨረሻ ሳለ ሲደርሰው ሰውን የበላበት ታሪክ የለም እንዴ? ብዙ ታሪክ የለም? አልበላም እንኳን ሰው አይደለም እኮ ምግብ መርጦ ሲበል የነበረ ሰውዬ የሰርቫይቫሉ ታይም ሲደርስ ግን ሰውን የበላበት ጊዜ ብዙ ጊዜ አለ። አሁን እንደዚህ በስጋ የተገለጡት because it's all about survival የህልውና ጉዳይ ነው ለነሱ፣ የወንጌል ጉዳይ አይደለም። ለቤተ ክርስቲያን ይሞታሉ፣ ለራሷ አይሞቱም። ለወንጌሉ ለትምህርቱ አይሞቱም። እሱማ እንዲያውም ክፉ ለሚያደርጉባቸው ክፉ አትመልሱ ነው። እንደው ትላንት ክፉ ተሰርቶብናል ብለው ካሰቡ ለክፋታችን እንዲያውም ክፉ መመለስ አልነበረባቸውም፣ የሰራነው ክፉ ባይኖርም። ግን it's all about survival ባጭሩ ነገር የምችለው ኤርሚዬ። ከዚህም በኋላ ይቀጥላሉ። በስጋ የሚያረጉት ጉዳዩን ለምንድን ነው? በትምህርት ሊያስቆሙት የሚችሉት እንዳልሆነ ግልጽ ስላለ ነው። አሁን ከውስጥ ኢምፕሎድ ማድረግ ጀመረ፣ ከውስጥ መፈንዳት ጀመረ። የውጭውንስ ግድ የለም ድመት ያቆረባሉም አይጥ እንትን ይላሉም ብለው ስም አጥፍተው እንትን ሊቀጥሉ ይችላሉ። የውስጡን ምን ያርጉት? አሁን ችግሩ እኮ የውስጡ በጣም እንትን ያለ የሰው ልጅ ሲሆን ችግር የራስ ሲሆን ግን ከባድ ነው። አሁን ከውስጥ መፈንዳት ጀመረ። ራስ አይደለም እዛ ቤት አዛዥ። ካህን ከሌ፣ ትውፊት ከሌ፣ ገድል ከሌና ድርሳን ከሌ ናቸው እየመሩ ያሉት ቤቱን ራን እያደረጉ ያሉት። ወንጌል ከሌ አይደለም እየመራ ያለው እዛ ቤት። ስለዚህ ከዚህም በላይ እንደሚቀጥሉ አቀ ባይዘው ይሄን ነገር ስጀምረው ስሜ ይጠፋል ብዬ አይደለም የገባውበት። ይሄ ጉዳይ ላይ ክብሬ ብዬ አይደለም የገባውበት። ህይወቴን ሊያጠፉት እንደሚችሉ አውቃለሁ። አሁን ቢያገኘኝ ጎዳና ላይ ቢያገኘኝ ሊያርደኝ ይፈልጋል። ለምንድን ነው ያደረከው ስትለው ለቤተ ክርስቲያኔ። እንዴት ቤተ ክርስቲያኔ ይናገራል? እንደው ለፖለቲካው እንኳን ለኢየሱስ በሉ እስኪ ለወንጌል ብላችሁ ቢያንስ እረዱ። ማለት ለወንጌል ብሎ ማረድ የለም እንደው ለፖለቲካው እንዲመቻችሁ አይልህም። ቤተ ክርስቲያኔ ተደፍራ በቤተ ክርስቲያን ቅጥር ግቢ ውስጥ እንዲህ ተደርጎ ይልሃል። ኢትስ ኦል አባውት ቢልዲንግ። ስለ ቢልዲንግ ነው የሚያወራ።
ከላይ ሿሿ ስለሚል የሆነ የሰጎን እንትን ስላለበት ስለንት ነው የሚያወራ ስለዚህ ኤርሚዬ this is the list እኔ መጠብቀው ከእስላም ጋር ተመሳሳይነት አላቸው ቢንደውም ዛሬም ለጥፈዋለሁ ብዙ የማመሳሰላቸው ነገር አለ አንዱ ምንድነው ይገልሃል ለማዳን የተሰራ ትምርት የለም እዛ ቤት ውስጥ ሰዎችን ለማትረፍ የተሰራ ትምርት የለም እኔን የምናገረው ለምሳሌ ጨልሞብኝ ጠፍቶብኝ ስላልገባኝ ምናም ሊሆን ይችላል አያስብልኝ አይዳጊ ቢገባው እኮ የህይወት መንገድ እንኳን ብሎ እውነት እሱ ጋር እውነት ቢኖር ሊራራልኝ ነበር የሚገባው ግን እሱ ምንድነው የሚለው ላገኝህ ይላል ባገኝህ አለው እኮ በመዶሻ ለነበረ ያኛው ምን እንዳለው አላቅም ቪዲዮ ተቆርጧል ስለዚህ ኤርሚዬ this is the list ግን ወርዝ ያረጋል በእንቅፋት እየሞትክ በትንታ እየሞትክ አረ ለወንጌል ሞት ወንድሜ ለወንጌል ሞት ጌታ መስከረ ደሞ ልሙት ብለን ይሄው ጌታ በሚያቀው ብዙ ልንሞትበት በስጋ ልንሞትበት በመንችል ኤሪያዎች ሄደን አገልግለን አሁን ደፉከራ ላወራው ሳይሆን ወርዝ እንደማያረጋል ለነግራችሁ ነው መዶሻ አይደለም ቦምብም ሻጩን እኔ አላቀም እንጻ መሳሪያ ስላለ ይሆናል መዶሻ አልከው ነገ ደግሞ ቦምብ መሸጥ ሲጀምር ቦምብ ይዤ እመጣለሁ ትል ትችላል የፈለከው ይና ለኔ ወንጌል ነው ተቋርጣል ዳጊ ማይክ ሚዩት ነው ኤርሚ ሶሪ ጨርሻለሁ በቃ ይበቃ ተባረክ ኦኬ ቴንክ ዩ ኦኬ ኢትዮጵያ ላሉ እናስቀድም እህቴ ወጊን ግርምሽ እነሱ እንዲታኙ የሚተኙ ስለሆነ ወጊ ሄሎ እህቴ አገልጋይ ወጊ እሺ ኤርሚዬ በጌታ በኢየሱስ ክርስቶስ ስም ሰላም ለሁላችሁ ሄሎ እህቴ አገልጋይ ወጊ እሺ ኤርሚዬ በጌታ በኢየሱስ ክርስቶስ ስም ሰላም ለሁላችሁ ሄሎ እህቴ አገልጋይ ወጊ እሺ ኤርሚዬ በጌታ በኢየሱስ ክርስቶስ ስም ሰላም ለሁላችሁ ስልክ ገብቶብሻል ተመልሰሽ ነይ እሺ ግርምሽ ለዛ ነው የደረበብሽ ተመልሰሽ ላኪ እሺ ኤርሚ የተወደዳችሁ ወገኖች ሰላም ለእናንተ ይሁን እንደምን አላችሁ ደህና ነኝ በጌታ ሰላም ብያችኋለሁ ኤርሚዬ ዜዶ ዳግሻዬ ብሩካ እሱ ቢኒ ቤካ ሁላችሁንም ሰላም ዳግሻዬ ብሩካ እና እኔ ኮፕሊንግ ሼሩ 25 ይግባ እኛ ኢትዮጵያ ያለን እንተኛለን እናንተ ስለምትቀጥሉ ከ25000 ከ30 በላይ መሆን ስላለበት 1.1 ሰው አለ 1100 ሰው እዚህ ላይቭ ላይ ይታያል ስለዚህ ቶሎ ብለን 30 እና ከዛ በላይ ማስገባት አለብን ኮፕሊንግ ሼር ይደረግ ታፕ ይደረግ በደንብ ይሄንን በርተተን እናድርግ በጣም እንወዳችኋለን የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ ግን እኔ ሁለት ነገር ብቻ ተናግሬ ለወረደ ኤርሚ አንደኛ ወንድማችን ራሱ ይሄንን ዲቤት ጋባዥ ወንድማችን ራሱ ቤተክርስቲያንንም ሌላ ነገር ምናምን ሰምቶ ሳይሆን ዛቻውን ፈርቶ እንነቅለዋለን እስቲ ይሄንን ዲቤት ይቀበልና እሱ እንነቅለዋለን ብለው ስላሉት ያንን ዛቻም ፈርቶ ነው እውነት ለመናገር ያው አይፈረድበትም ለምን ዱላው ሁሉ ነገሩ ወደዛ ስለሚመለስበት አክሰፕትም አድርጎት ቢሆን ኖሮ ማለት ነው ያ ነው እሱን በደንብ ኮንሲደር እናደርጋለን ሌላኛው ግን ይሄ አሁን የመዶሻና የውሻ እንትን ግጥም ቤት የመታ ግጥም አይነት ስድብ ምንድነው እንትኑ ሞቲቭ በደንብ እንደዚህ ሰዎች እንዲንጨረጨሩ እንዲተራመሱ ምክንያት የሆነው ለምንድነው ብለን ብናስብ ላለፉት 2 አመታት ኦልሞስት 2 አመትና ከዛ በላይ እኮ የወንጌል አማኙ እኮ ሲሰደብ ነበር በነበሩ ክፍተቶች anyway ያንን ተመልሼ እንትን ለማለት ብዬ ሳይሆን እዛ ቤት ላይ እንደዛ አይነት ኢሾች ይደረጉ ነበር ግን አንድ ቀን እዛ ቤት ወንጌል ስለተሰበከ ያ ለምንድነው እጁን አጥፈን ቤቱን ከዚህ ቀደም አክሰስ እንደምናደርገው ለምን ማድረግ አቃተን የሚል ጉዳይ ነው ይሄንን ያመጣው ሌላ ምንም አይደለም እንደ ከዚህ ቀደሙ እንደ ትላንትናው እንደ ለ2 አመት እናደርግ እንደነበረው ለምን የወንጌል አማኙን እዛ ቤት ገብተን እንደፈለግን
አድርገን እየሰደብናቸው ምን እያደረግናቸው ለምን እጁን ጠምዝዘን ይሄን ቤት አልተጠቀምንም የሚል ቁጭት ነው። ለምን ክርስቶስ ተሰበከ? ለምን ወንጌል ተሰበከ? ሌላ ምንም እንደዚህ የሚያንጨረጭር የሚያተራምስ የሚያናድድ ነገር በዚህ ልክ የመጣው ለዛ ነው። እውነት ለመናገር ኢየሱስ ክርስቶስ የእግዚአብሔር ልጅ በድምቀት ተሰብኳል። ቢሃይንድ ላይ ሆኖም ለሚሰማ ለነበረውም ህዝብ ኢየሱስ ክርስቶስ የእግዚአብሔር ልጅ በድምቀት ከፍ ብሎ እንደ ባንዲራ ተውለብልቧል። ጌታ ኢየሱስ ክብሩን ጠቅልሎ ለራሱ ይወሰድ። የመስዋዕት በግ አድርገው ወንድማችንን ሲሳይ ለማቅረብ የሚደረገውን ሂደት በጣም ሪጀክት እናደርጋለን፣ አንቀበልም። ይሄንን ሐሳብ ወንድማችንን እንወደዋለን። በጌታ በኢየሱስ ክርስቶስ ወንድማችን የሆነ ነው። በክርስቶስ ደም የተዋጀ ወንድማችን ነው። እንወደዋለን፣ ሼልተር እንሆንለታለን። ጌታ በነገር ሁሉ ይባርካችሁ። ግን ኮፒ ሊንክ ሼር ይደረግ፣ ታፕታፕ ይደረግ፣ ሪፖርት ሊኖር ስለሚችል በዚህ ያላችሁ ሁላችሁንም ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ፣ ጸጋ ይብዛላችሁ። ኤርሚዬ በደንብ ግን ኮፒ ሊንክ ሼር ይደረግ። እዚህ ቀጥሎ የሚናገሩ እህት ወንድሞች በደንብ ኮፒ ሊንክ ሼር እንዲያስደርጉ ኖቲስ ቢደረግ ጥሩ ነው ላለው። ተባረኩ፣ ጸጋ ይብዛላችሁ። ቴንኪዩ ግርምሽ፣ ተባረክ፣ ጸጋ ይብዛልህ። ቴንኪዩ። ሌሎችም ሊያወሩ የሚፈልጉ ሰዎች ስላሉ ለነሱም ጭምር ቦታ መልቀቅ አለብን እና ሰላም ደሩም ደግሞ በዛው እናንተ ጋር ሌሊትም ስለሆነ ተባረኩ። እሺ ታብና ኮፒ ሊንክ ሼር የምታደርጉ ወገኖች ጌታ እግዚአብሔር ዘመናችሁን ይባርክ። ኦኬ ይሄንን አርዕስት እዚህ ጋር ያለውን እመልሰዋለሁ። ዳግዬን እዚህ ጋር ያለውን አርዕስት እኛ ከሳምንት በፊት በጣም ያው እንግዲህ በተፈጠረው በዚህ ዲቤት ባለፈው ላይ የተፈጠረ ዲቤት በጣም ትርምስ ነው የተነሳው። እንዳንድ እንደዳነ ወንድም እንደ ጌታን እንደሚያገለግል ምህረት እንደበዛለት ወንድም የምነግራችሁ የነገርኳችሁም ፓስተር ታሬ ይሄው እዚህ ያለ ከጌታ የማየውን ነገር አስቀድሜ ራሴ ጸልይበታለሁ። ቀጥሎ ለፓስተር ታሬ ነው የምነግረው። ለማንም ሰው አይደለም የምናገረው። ለማንም ላይቭም ፐብሊክ ከመናገሬ በፊት ለፓስተር ታሬ ነው የምነግረው። ንገረኝ ብሎኝም አይደለም። አዎ እግዚአብሔር ሰው ነው። እኔ በውስጤ እግዚአብሔር የሚያሳየኝ ሰዎች እነግራቸዋለሁ። ብቸኛ የምነግረው ሰው አንዱ እሱ ነው እና ትዝ ይላችኋል ያ ወርቅማ ከለር እባብ በኋላ ላይ ለሱ ከነገርኩት ከተወሰነ ወራት በኋላ ነው አይ ቲንክ ወይ ሳምንታት ወይ ወር ምናምን ነገር አካባቢ ላይ ያ ወርቅማ ከለር እባብ እግዚአብሔር ያሳየኝን የነገርኳችሁ ማለት ነው። አሁን የትናንትናው ዲቤት ቀርቷል። ቀርቶም ግን አደገኛ ጩኸት ነው የተፈጠረው። ልጁን ከቤተ ክርስቲያን ሁሉ ነው የምንነቅልህ ነው ያሉት። ቀጥታ ዲቤት ካደረግ ከኦርቶዶክስ ቤተክርስቲያን እናስወግድሃለን ነው ያሉት። እኔ ናግጠመኝ አላልኩትም። ልጁ በሶሻል ሚዲያ ውስጥ ባገለግልኩባቸው ዓመታት በተለያ ቢኒያም ከሚባል ሰውዬ ጋራ ጴንጤም ሆኖ ይሰድበኝ ነበር። ይሄው ሰውዬ ደምረው የሚባለው ጴንጤ ነኝ ብሎ ማለት ነው። ኦርቶዶክስም ሄዶ ይሰድበኛል። ይስደብ፣ መስደቡ እኔ ችግር የለብኝም። ከስድብ ውስጥ ግን የሚጠቀማት ቃል ኦርቶዶክስ ተዋሕዶ ቤተክርስቲያንን አያውቃትም። ኤርሚያስ ሳያውቃት ነው የወጣው ብሎ የሚል ቃል በጣም ብዙ ጊዜ ደጋግሞ ይጠቀማል። እሱም ብቻ አይደለም፣ ኢቨን ኦርቶዶክሳውያን ኤርሚያስ ከገድልና ከድርሳን ውጭ መጽሐፍ ቅዱስ አያውቅም ብለዋል። ኦኬ መልሴኔ ሜዳው ላይ እንገናኝ ነው። አውቃለሁ አላውቅም እኔ እንዲህ በዛ ወጥቼ ምናምን ምንም ፉከራ አያስፈልግም። ሜዳው ላይ እንገናኝ። ውይይቱ ሜዳ ላይ ጌታ ኢየሱስ ያምጣልኝና ያገናኘኝ። ጴንጤው ኤርሚያስ የእግዚአብሔርን ቃል ብሉይንም ይሁን አዲስ የማያውቅ ከሆነ ኦኬ ምን ሊያረግ ታዲያ ወጣ እዚህ? እሱን መልስ አልመልስም። እና ይሄ ሰው ግን ደጋግሞ እንደዚህ ላይ ስለነበር መቀበል ፈልጌ ያለውን አላዋቂነቱን እንዳሳየው ወይ አላዋቂነቴን እንዲያሳየኝ
ዓለም ባለበት መታየት አለበት። ምክንያቱም በጴንጤው እኛም ጋር ሆኖ ሲሰድበኝ የነበረ ሰውዬ እዛም ሄዶ ከተሳደበ እዛም ኦርቶዶክስን ሳታቃት ነው የወጣሁት ብሎ እኛ ጋም ሆኖ ኦርቶዶክስን ሳታቃት ነው የወጣሁ ብሎ ኦርቶዶክስን ቤት ወደ ሳታቃት ነው የወጣሁ ብሎ ካለ እሱ ያቃታል ማለት ነው። እሱ ያቃታል። ቆንጅዬ ነበር። አየህ፣ ቆንጅዬ ድግስ ተዘጋጅቶ ነበር። ኦኬ፣ ማን በስሜት ማን በእውቀት ማን በሙቀት እንደሚያወራ ቆንጅዬ ድል ነበር። ግን እሱ አላገናዘበውም። ከላይ ያሉት ሰዎች ግን የሚያመጣባቸውን ዳሜጅ አውቀውታል። ያበራሽን ጠባሳ ያየ በሳት አይጫወትም ብሎ እንደሚል ከዛሬ 3 ሳምንት በፊት 25,000 ሰው ላይቭ ላይ እየተከታተለ ፈክሮ የመጣ አስደግሞ የመጣው ሰውዬ ጌታዬ አስቀድሞ አሳይቶኛል ያንን እባብ። እሱ ሲመታ ነው ጩኸት የበዛው። አሁን በጣም መራወጥ በስቷል አይደል ወንድሞች ናቶች? ከሌሎች ኤርሚያስ ከሌሎች ወንጌላውያን አማኞች የተለየ በእውቀት በዕብራይስጥ በግሪክ ተንትኖት አመስጥሮ ተናግሮ የሚያስደምም ነገር ተናግሬ አይደለም ብራዘር። በቃ በዚሁ በቆልጣፋዋ አንደበት ግን አንድ ነገር ግን አውቃለሁ። በእግዚአብሔር መንፈስ ቅዱስ ኃይል ብልጫ ነው። እኔ ኃይሌ የእግዚአብሔር ለኔ ብቻ አይደለም፣ ለእግዚአብሔር ሕዝብ ኃይላችን መንፈስ ቅዱስ ነው። በእውቀትም ብልጫ ቢሆን ደግሞ ያየ ይፍረድ። እኛ የወንጌል አማኞች ምንም አንላላጥም፣ ምንም አንገባበጥም። የእግዚአብሔርን ቃል እንበላለን፣ የእግዚአብሔርን ቃል እናጠናለን፣ የእግዚአብሔርን ቃል እንማራለን፣ የእግዚአብሔርን ቃል እናሰላስላለን፣ የእግዚአብሔርን ቃል የህይወታችን መመሪያ እናደርጋለን። ቀጥሎስ እንጸልያለን። ይህንን ቃል በነቢያት በኩል ይህንን ቃል በሐዋርያት በኩል ያጻፈ የመራቸው ያስተማራቸው የተባረከው የሥላሴ ሶስተኛ አካል የሆነው ጌታ መንፈስ ቅዱስ በውስጣችን አለ። እናንተ ታውቁታላችሁ ብሎናል። አዎ እኛ እናውቀዋለን፣ ዓለም አያውቀውም። ዓለምም ይወቀውም ብለን ምንም አንወራጭም፣ እናውቀዋለን። አውቀዋለሁ፣ ጌታዬ መንፈስ ቅዱስን አውቀዋለሁ። አንቺ፣ አንተ፣ እኔ እናውቀዋለን። በወንጌል የምናምን ወንድሞች እናቶች ክርስቶስ ኢየሱስ የህይወታችን አዳኝና ጌታ አድርገን የተቀበልነው እናውቀዋለን። ሲናገረን እናውቀዋለን። ድምፅ እኮ የምንሰማ ሰዎች ነን። ውስጣችን እኮ ነው የምንሰማው። መንፈሳችን ላይ ስፒሪታችን ላይ ድምፅ እንሰማለን። የሚያወራን አምላክ አለ። በዛ ብልጫ ግን ጌታዬ እንደገለጠኝ ብቻ ነው የማውቀው። እዛ አስማተኛ ሰውዬ ጋር ማለት ነው። ኦኬ። እናም በጣም ተወራይተዋል። በጣም ነው ጩኸቱ የበዛው። በጣም ነው ጩኸቱ የበዛው። አሁን እኛ ህዝቡን አረጋግተን ወዴት መምጣት እንዳለባቸው ህዝቧን በጣም ተጨንቋል። ወንድሞች ናቶች፣ ጌታ ኢየሱስ ምስክር ነው። ኦኬ። በጣም ተጨንቀዋል። ቤተ ክህነት ውስጥ ያለውን ነገር እኛ እንዲህና እንደዛ ብለን አናወራም። በአባቶች መካከል የተፈጠረው ነገር እኛ በዚህ ደስ አይለንም። ኦርቶዶክስ ተረጋግታ እንድትቀመጥ ነው። የክርስቶስ ቤተክርስቲያነች። አዎ ምንም ጥርጥር የለም። ግን ከአምላኳ ርቃ፣ ይቅርታ አድርጉልኝ ይሄን ቃል ቀጥታ የብሉይ ኪዳን ነቢያት የሚናገሩትን ቃል ጠቀመዋለሁ። መንፈሳዊ ግልሙትና ውስጥ የገባች ቤተክርስቲያነች። ከአምላኳ ርቃ ከፍጡራን ጋር ቀጥታ የብሉይ ኪዳን አባቶች የነቢያት የተጠቀሙትን ቃል ጠቀማለሁ። ስለዚህ ወደ ጌታዋ ትመለሳ። ክርስቶስ ራስ ከሆነ ራሷን ትስማ፣ ራሷን ታድምጥ፣ ለራሷ ትታዘዝ። ክርስቶስ ራሴ ነው ብላ ካለች ማለት ነው። ክርስቶስ ራሴ ነው ብላ ካለች ራሱ ምን ይላል? ራሱን ከነማሆይ እንትና ጋር አብረህ ቀያይጠህ ራሱም እንዲህ ይላል እማሆይ እንትናም እንዲህ ይላሉ እየተባለ ወንድሞች እናቶች የሚያመጣው ዳሜጅ አደጋ ነው። ቅዱስ የእግዚአብሔር ላይ ምስክር ነው። አንዳንዱን አላወራም። ፓስተር ታሬ ግን ያለ አንዳንዱን አላወራም። እግዚአብሔር ህዝቡን ሊያድነው ማለት ነው። ሊያድነው የዛሬ 1 ዓመት አይ ቲንክ ከ6 ወር ምናምን አካባቢ ይመስለኛል ልደተ ቃል ቤት ላይ አለ። ያን ቀን ያን ቃል ስናገር በምን መንፈስ ሆኜ እንደተናገርኩት እኔ ነኝ የማውቀው። ልደተ ቃል ፔጁ ላይ አስቀምጦታል። ኦርቶዶክስን የኢትዮጵያ ኦርቶዶክስን የሰራዊት ጌታ እግዚአብሔር ነው የሚበቀላት ብዬ የተናገርኩበት ድምፅ ከኔ እንዳይደለ አውቀዋለሁ። እንዴት አድርጎ ነው የሚበቀላት ነው ያልኩትኝ? ህዝቡን ከእጇ ላይ ይነጥቀዋል። ህዝቡን በማዳን ኦኬ። ከዛስ እግዚአብሔር ከህዝቡ ጋር ነው ያለው። እግዚአብሔር ህዝቡን ሊያድን ወዶና ፈቅዶ ኦርቶዶክስን ብቻ ሳይሆን ዓለምን ሁሉ ሊያድን ልጁን ሰጥቷል።
እግዚአብሔር የሰጠው ልጁ ተሸፍኖበት ልጁ ተጋርዶበት ልጁ ከፍጡር እኩል እሱም ጌታ ነው እሱም እግዚእነ እየተባለ እሷም እግዚእትነ እየተባለች ጫማ እያለካኩ ትከርሻ ለትከርሻ እያለካኩ ፍጡርን ከፈጣሪ ባሪያና ጌታ ያለየበት ቤት የሰራዊት ጌታ እግዚአብሔር ማንም እኮ አልኩ ማንም አያስጥለውም። እሱ ከሰማይ ሲነሳ ማንም አያስጥለውም። የአብ ልጅ ምስክሬ ነው። ስለዚህ እግዚአብሔር ስራ እየሰራ ነው። ተናውጠዋል ከላይ ያሉት በመጽሐፍቶቻቸው አልግባባ ብለው ውስጥ ላይ ያሉ ሰዎች እርስ በርስ አባቶቼ ብዬ የምጠራቸው የነበሩ አሁንም አባቶቼ ብዬ የምጠራቸው አሉ። አሁን ፓትርያርኩ ሊለቁ ነው፣ ጨለማ ውስጥ ሆነን ብለዋሉ፣ ፈርሰናል፣ ተበትነናል፣ መግባባት የለንም። እንዴ እኔ የምለምናቸው የወንጌል አማኞች ፕሊስ ለዚህ ቤተክርስቲያን ጸልዩ። ለምን ጸልዩ? አንደኛ ለመዳናቸው የሚሆነውን የወንጌልን እውነት አደባባይ ላይ ነው አውጥታ የጣለችው። ጌታዬ ኢየሱስ አሳይቶኛል። አውጥታ መጽሐፍ ቅዱስን ጥላው። ይኸው ፓስተር የእግዚአብሔር ሰው ፓስተር ታሪኩ እሸቱ አለ ስለነገርኩት ጌታ ለሚያሳየኝ ነገር ወደኋላ ወደፊት ወደ ቀኝ ወደ ግራ አልልም። ከሱ ነው ያየሁት ወይ ከሱ ነው የሰማሁት ብሎ የሚለውን ብቻ ነው እንጂ ማረጋግጠው ጌታ ላሳየ ነገር ተጽፎ ነው የሚቀመጠው። እኔ ጋር በመንፈሴም ላይ በወረቀትም ላይ ነው የምጽፈው። ምስክሮችም እንዲሆኑ ደግሞ ለሰዎችም እናገራሉ፣ ለእግዚአብሔር ሰዎች ማለት ነው። ስለዚህ ለዚህ ለእግዚአብሔር ሰው ነግሬዋለሁ፣ ደጋግሜ ነግራቸዋለሁ። መጽሐፍ ቅዱስን አውጥታ ትልቅ መጽሐፍ ቅዱስ ስለ ቤተክርስቲያኒቱ ጸልይ በወንዶች በር በሰሜን በር በኩል አውጥታ ጥለዋለች። አንስቼ ያቀፍኩትኝ እንደ ሕፃን ልጅ መጽሐፍ ቅዱሱን ማለት ነው። ፊቴ ወደ ቤተክርስቲያኒቱ እንደዞረ ነው። ከዛ ቀጥሎ ያለውን ነገር አልነግራችሁም። ያሳየኝን ምን እንደተሰጠኝ ወዴት እንደገባሁ አልነግራችሁም። ምክንያቱም እዚህ የነገርኩት የእግዚአብሔር ሰው ስላለ በቂ ነው። እና ምንድነው ወንድሞች እና እህቶች በጣም ጩኸት በዝቷል። ኦኬ ኮፒ ሊንክና ሼር አድርጉት። ሄት ስፒች ብለው ሪፖርት እያደረጉ ነው ወገኖች። ይሄ እንደሚመጣ ስለማቅ ነው። ኮፒ ሊንክና ሼር አድርጉት። ምንም ሄት ስፒች አይደለም የተናገርኩት፣ የእግዚአብሔርን ቃል መልእክት ነው። አንተ ሄት ስፒች ብለህ ተደብቃችሁ ቢሃይንድ ባይ ስንት ሺህ ሰው እየሰማችሁ ሄት ስፒች ብለህ አልካደን። የሰራዊት ጌታ እግዚአብሔር ንስሐ ባትገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ለመዳን ያደርግላታል፣ ወይ ለመታደስ ያደርግላታል፣ ወይ ለመፍረስ ትሆናለች። አትጠራጠሩ አልኩ። ኤርሚ በተቃል ቤት ላይ አስቀመጥኩታል። በትልቁን ታፕታፕ ይደረግ። እሺ ልደተ ቃል ቤት ላይ አስቀምጦታል። ከፈለኩ ገብቻ አምጥቼ ያሳያቸዋለሁ። እሱን ቃል የተናገርኩ ቃል አይ ነው። ማንም ይሁን ማንም ጴንጤም ቢሆን እኮ አልኩ እኛ ራሳችን ብንሆን የአብን ልጅ መስበክ ትተን ሌላን ቶፈንቶ የምናወራ ከሆነ አትጠራጠረኝ። ጴንጤ ሁሉ ጭምር ሳይቀር የሰራዊት ጌታ እግዚአብሔር ለንስሐ ሰጥቶት እማንሰብክ ከሆነ ክርስቶስ በሙላት መንፈሱ በሙላት በማይሰራበት መንፈስ ቅዱስ በማይገዛው ጉባኤ የፈልክ ቤተክርስቲያን በል ስንት ሺህ ዓመት ኑር መንፈስ ቅዱስ በማይገዛው ጉባኤ ኢየሱስ ክርስቶስ በማይሰበክበት መንፈስ ቅዱስ አይገዛውም ያን ጉባኤ። በመንፈስ ቅዱስ የሚመራ ሲኖዶስ ምናምን ብላችሁ ልትሉ ትችላላችሁ። በመንፈስ ቅዱስ የሚመሩ ፓስተሮች፣ በመንፈስ ቅዱስ የሚመሩ ራባዮች፣ ኮሄኖች ብለው ሊሉ ይችላሉ። እውነት በመንፈስ ቅዱስ የሚመሩ ከሆነ መንፈስ ቅዱስ ምን አለ? በመጽሐፍ ቅዱስ ምን አለ? በብሉይ ኪዳን ነቢያት ምን አለ? በአዲስ ኪዳን ሐዋርያት ምን አለ? ስለ ሁላችን ጌታ ስለሆነው ስለ ኢየሱስ ክርስቶስ ምን አለ? ማንን ሊያከብር ነው የሚመጣው? ኤርሚያስን ወይ እንትና ቄሱ እንትናን ኦርቶዶክስ ካቶሊክ ብሎ የሚለው የተቀባውን የአብን ልጅ ኢየሱስ ክርስቶስን ሊያከብረው ነው መንፈስ ቅዱስ ይመጣው። ስለዚህ መንፈስ ቅዱስ በማይገዛው ጉባኤ ውስጥ የተቀመጣችሁ ሰዎች ዌክ አፕ። ኢየሱስ ክርስቶስ ከፍጡር እኩል የምትሰብክ ቤተክርስቲያን እራሳቸውም ተናግረዋል። ብፁዕ አቡነ ማርቆስ ቅዳሴ በመቀደስና ማህሌት በመቆም የኦርቶዶክስ ህልውና የሚቀጥል ይመስላችኋል ብለው ጥያቄ ጠየቁ። እኔ መልሱ ልመልስላቸው፣ አትቀጥልም። ለምን? ወንጌል ስበኩ፣ አትፍሩ። ተሳቀን ነው እኮ ኢየሱስን የምንሰብካችሁ ነው እኮ ያሉት እነ መጋቢ አዲስ እሸቱ።
እንዴት ቤተክርስቲያን ተብላ ስለ ኢየሱስ ለመስበክ ተሳቅቄ ነው ተሸማቅቄ ነው ተብሎ እንዴት ይባላል? የራሱ ጉዳይ ነው እኮ አልኩ። ትውልድ ኢየሱስ ክርስቶስን በየትኛውም ቦታ ላይ ስንሰብክ ተሸማቀን ተሳቀን አይደለም እንሰብከው፣ በጽድቅ እንሰብከዋለን። ቅዱስ ቃሉ እንደሚለው እንሰብከዋለን። የብሉይ ኪዳን ነቢያት እንደተነበዩለት የእሴይን ቁጥቋጦ የዳዊትን ስርና ዘር የአብን ልጅ የንጋቱን ኮከብ እንሰብከዋለን። የአዲስ ኪዳን ስመጥር ሐዋርያት ጻፍት ሐዋርያት እንደጻፉት እንሰብከዋለን። ከዛ ውጭ ከሆነ አንሰብከውም። እንደተጻፈው ስበክ እንጂ እንደተጻፈው እኮ ለኢየሱስ ክርስቶስ የተጻፈውን ለማወቅም መጽሐፍ ቅዱስን እኮ ማንበብ ይጠበቃል። ኦርቶዶክስ ህዝቡን ይዛ ስንት ሚሊዮን ህዝብ እኮ አልኩ ዘግታ አልኩ። ለሚጠይቀኝ ሁሉ መልስ አለኝ። ዘግታ ራሴ ነው ጉልላቴ ነው ጥፍሬ ነው አካሌ ነው ኢየሱስ ተላለች እና ሰበኩ ተብሎ ሲባል ጣሪያው ግድግዳው በሙሉ ከበሮም ከፊት ሲመቱት ከኋላ ሲመቱት ዳሪያስ አንተ ከበሮ ከፊት ሲመቱት ከኋላ ሲመቱት ይሰብካል ትላለህ። የሚሰብከው ከበሮ አይደለም፣ የተላኩ ናቸው የሚሰብኩት። ካልተላኩ እንዴት ይሰብካሉ ነው ያለው ጳውሎስ። ከበሮ በዚህ ብሎ እንዲህ ሲያንገላቱት ማንገላታቱ ነው። ጠፍሩ ደግሞ የተገረበበት ነው። ቀዩ ልብስ ከለሜዳው ነው። አቤት ተረት! ከራስ ጀምሮ እስከ ታች ድረስ ያለው በህንፃ ቤተክርስቲያን ክርስቶስን ይሰብካል ይላሉ። ከላይ ጀምሮ አለ። ከላይ ስንጀምር በኢትዮጵያ ኦርቶዶክስ ታሪክ ላይ የሰጎን እንቁላል ያስቀመጠችው የሰጎን እንቁላል ሰጎን ምንድናት? በመጽሐፍ ቅዱስ ላይ እግዚአብሔር ሲፈጥራት ጥንቱንም ሲፈጥራት ጥበብ የከለከላት የወለደችውን እንቁላልም የወለደችውን ልጆቿን ጨክና የምትረሳ ማስተዋል ያጣች ዝም ብሎ ቅልጥሟና አንገቷን ብቻ መድኃኔዓለም አስረዝሞላት ጥበብን ግን ከልክሏታል ይላል ኢዮብ መጽሐፍት ላይ። አታምታታም። ስለዚህ መጣህ ምን ያረጋል? የዚች የሰነፍ አሞራ እንቁላል ምን ያረጋል? አናት ላይ ስንፍና ተጠናወተ ማለት ነው። አሁን የሰጎን እንቁላል ምን ብሎ ነው ክርስቶስን የሚሰብከው? እንደውም የመተተኛው ደብተራ ሁሉ እየደገመበት ነው ከላይ የሚያስቀምጠው። ከዚህ ፉዞ ያደርጋል ማለት ነው። ሲፈልግ የሰጎን እንቁላል ከላይ ያስቀምጣል። ከዛ ደግሞ በግ ይቀብርብሃል። ከዛ አንድ እናገራል በለብትል ወይ በፈስ ወይ በድግምት በመቅትል ይገለዋል። ያው ዚኔ ጋር መተው ሙከራ እንደሚያደርጉት ማለት ነው። ትሞክራላችሁ። በእውነት አልኩት ትሞክራለህ። ሙከራ ብቻ አይደለም፣ በጣም ጥረዋል። ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ዙሪያዬን የሳት ቅጥር ነው። የሳት ቅጥር ነው። ጴንጤ ጋር ድግምት ደግመህ አንተ ጴንጤን አታስቆመውም። እውነትን ብዬ የምልህ አለማወቅ እንደ ባራቅ ንጉሥ አለማወቅ የፈለግከውን ዓለም አቀፍ ጠንቋይ ጥራ አልኩ። ኪዳን ያለው ህዝብ ነው። በዚህ ትውልድ መካከል እግዚአብሔር ከዓለም ርኩሰት ጠርቶ ያዳነው ህዝብ ነው። በቅዱስ አጠራሩ የጠራን ህዝብ ነን። ከዓለም ርኩሰት ያዳነን ህዝብ ነን። እንደ አባቱ እንደ ራሱን ፍቃድ ነፍሱን ስለኛ የሰጠ ጌታ በመንፈሱ በውስጣችን አለ። ትርምስምሱ ምንድነው የመጣው? ያንን እኔ እችን ተናግሬ ለፓስተር እየልስጠው ከዛ ሌሎችም ቀጥሉ። የዛን ቀን በዛ ሰውዬና በእኔ መካከል የተደረገ ነው ብዬ እኔ እንደዛ አላምንም። ዲቤቱ ልክ ነው፣ ለእናንተ ብታዩት እንደዛ ነው። እኔም ማውቀው ግን ጌታ ኢየሱስ ምስክሬ ነው። ያን እባብ ሰውዬ ውስጥ ነው ያየሁትኝ። ሂዱና ጥያቄና መልስ በምንጠይቅበት ላይ የግራ ጆሮውን ይነካካት ነበር ደጋግሞ። የግራ ጆሮውን ይነካካት ነበር ደጋግሞ። በቲሸርት ስለመጣን እና በሱፍ ስለመጣን እንደዛ ብታስቡ ሰዎች ካላችሁ ወይ ቪዲዮ ላሳይና ለፓስተር እየልስጠው በጣም ምሕረት አድርጉልኝ። ሰውየው ይሄ ነው። ትናንት ወዲያ እያየሁት አንድ ቪዲዮዎችን ካቻርጌ ያስኩኝ። ቆይ ሰላም አት እንዴት እንደምትንቀጠቀጥ
እዩዋት እንዴት እንደምታደርግ። ይሄ የድግምት መንፈስ ማለት ነው። እዩዋት። እኔ እግዚአብሔር ሰው ነኝ ያልኩ ብራዘር የፈለግከው ናቀኝ። እዩዋት። እኔ እግዚአብሔር በራእይ ያሳየኝ ያንን እባብ እሱ በዛን የዲቤት ቀን ይህንን የነካካ ነበር የግራ ጆሮውን። ኦኬ ጋይስ ስሙት። ኦኬ ድግምት ግርማ ሞገስ በሰው ፊት ሞገስ ለማግኘት ተብሎ ተደገመ ድግምት። ሰላም ሰላም ነው። እንዴት ነህ ፈለገ? እግዚአብሔር ይመስገን። ሃይሚ በጣም ማደንቅሽ እንዴት ልግለጽ አይደል? እቺ እየተንቀጠቀጠ ነው። እናውቀዋለን ይሄንን። ኦኬ እሺ። እቺ እህት ብቻ ምናልባት ድንገት ደንግጣ ይሆን እንዴ? አይደለም። ቀጥዬ የማሳያችሁን ቪዲዮ እዩት። በተለይ ሰውየውን ፊት እንዴት እንደተለወጠ እዩት። ይሄን ፊት እዩ። ይሄንን ፊት እዩ። ቪዲዮውን ከፍተዋለሁ፣ ግን ይሄን ፊት በደንብ እዩት። በስጋ አይንህ ብታይ ጴንጤን ብትሆን ምንም የምትረዳው ነገር የለም። በስጋ አይንህም ግን ደግሞ ጌታ መንፈስ ቅዱስ ወስጣቸው አለ አይደል? እዩት። ኦኬ ኦኬ ምን አለ? ሲያየው አፉን ያዘ፣ ከዛስ አማተበ፣ ከዛስ ከኋላ ፀጉሩን ይነካካ ጀመር። ፊቱን ይኸው ምን ኤርሚያስ ምን የሚታየን ነገር የለም። የሆነ ንጹህ ፊት ነው ምናምን ብለህ ትችላለህ። ኦኬ በስጋ ይነካየው ታዲያ ከዚህ ያለፈ ነገር ልትላችል። ኦኬ ደንግጦ ፈለገንዴ ሳምንቲና አንደኛ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደምን አለ አሁን እዚህ ውስጥ በዚህ አጋጣሚ ያገኛለሁ አስበላል ነበር። ለምንድነው ሰዎች ሲያዩት የሚደነግጡት? የእግዚአብሔር ሕዝብ ሆይ እኔ ጋር ለማውራት ከመምጣቱ በፊት አንድ ቃል ደጋግሞ በጣም ብዙ ፉከራ ፉክሯል። የመጣው ግን በዋነኛነት ምን ነበር ያለው? እኔ ከኤርሚያስ እኮ እኛ እውቀት እንማራለን ብለን አይደለም የምንቀርበው። እሱን በዓለም ባሉ ትውልድ ፊት በጴንጤውን ፊት ምን ያህል መጽሐፍ ቅዱስን እንደማያውቅ ላሳየውና ፕሮቴስታንት ማለት ምን ያህል ገለባ እንደሆነ ይህንን ለመግለጥ ነው ያለው። አትግባ ብለው ሲሉት የምገባበት ዓላማ ይሄ ነው ብሎ ነው የመጣው። እኔን ያላዋቂነቴን ሰብሮ አሳይቶ ከዛስ ሃይማኖቴን ፕሮቴስታንትነት ወንጌላዊነትን ሁሉ ጭምር ገደል ውስጥ ሊከት ማለት ነው። የዳዊት አምላክ እግዚአብሔር አምላኬ ነው። ምን ብየው አባባን እንደመጣሁት አያውቅም እሱ። ምን ብየው እኮ አልኩ። ንጉሴ ሩቅ አይደለም፣ በውስጤ በልቤ ነው ያለው። ተንበርክኬ 2 ደቂቃና 3 ደቂቃ ትሞላል። ደሞ ለአስማተኛና ለጠንቋይ ከአባቴ ጋር ወርቼ የመጣው ማለት ነው። ግን ምንድነው ሰዎች የሚደነግጡት? አይታችኋል? ሴቶቹ ሰውነታቸው እስኪንቀጠቀጥ ድረስ እውቀት ስላለው ነው። ምን ስላለው ነው ብለህ ካልከኝ ልንገርህ። ድግምት፣ የድግምት መንፈስ ያ እባብ ነበር። ልክ እዛች ጋር ነው። አይኔን እያየህ አውራ። የምታወራው ከጴንጤ ጋር መሆኑን ማወቅ አለብህ። ቀና በልና አይኔን እያየህ አውራኝ ብዬ ባልኩት ሰዓት ላይ ያየሁትኝ ያ እባብ ሲወራጭ ደጋግሜ ስመታው ከኔ ሸሽቶ ለማምለጥ እንደፈለገ ሐሳቡን ሳይጨርስ ነው የወጣው። ይዞት የወጣው ያ ክፉ መንፈስ ነው። ወጥቼም ጸልዬለታለሁ። በውስጤ ባለ መንፈስ እያለቀስኩ ሶሻል ሚዲያ ላይ
እሱን መስበር አይደለም ዓላማዬ። ሌሎቹንም መስበር አይደለም ዓላማችን። እነሱ እንዲድኑ ነው። እንወደዋለን። ኦኬ፣ እንወዳቸዋለን። ግን አልኩ ቅዱስ የእግዚአብሔር ልጅ ዓለም አቀፍ ጠንቋይ እየተባልክ ማለት ነው። አሁን ቆሞሱም መጡ አቁም ታቆም ከሆነ አቁም ካልሆነ ይደርስባል ምናምን ነገር ብለው በሙሉ መፈከር ብቻ አይደለም፣ ማስፈራራት ብቻ አይደለም። አዎ ስራ እየተሰራ እንዳለ እነሱ ጋር አውቃለሁ። ጌታዬም ተናግሮኛል። ፓስተርዬ በኋላ እነግርሃለሁ። ኦኬ የፈለከውን ስራ ዓለም አቀፍ ጠንቋይ ጥራ አልኩህ። የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። አንተ ጴንጤን በአስማትና በድግምት ካስቆምክ ጌታ ኢየሱስ የለማ ብያለለውም አለ እንጂ የለማ ብያለለውም ጌታዬን አለ እንጂ በእናንተ ውስጥ ካለው በእኔ ውስጥ ያለው በእኛ ውስጥ ያለው እንደሚበልጥ ዓለም ያያል። አደባባይ ላይ ብዙ ፉከራ ቀረርቶ አያስፈልገንም። በፎክርም በጌታዬ በኢየሱስ ነው፣ በመካም በጌታ በኢየሱስ ነው። ጴንጤ ቢፎክር በቅዱስ ስሙ ነው የምንጓደደው። የምንመካው በጌታ ነው፣ የምንታመነው በጌታ ነው። የማምለጫ ዕለታችን ጌታ ነው። የመንፈስ ሰይፋችን ቅዱስ ቃሉ ነው፣ መጽሐፍ ቅዱስ እና ለእንደዚህ ማለት ነው። አሁን ወንዱም ሴቱም ሲያዩ እየተንቀጠቀጠ ማለት ነው። አማተበኮ በኦርቶዶክስ ቤተክርስቲያን ማማተበኮ ብራዘር ዝም ብሎ አይደለም። አፉን ያዘ፣ አማተበ፣ ጸጉሩን አሸ። ደንግጠው ምንድን ያስደነገጣቸው? ለእግዚአብሔር ሰዎች ሚስጥር አይደለም፣ ለሌሎቹ ግን ሚስጥር ነው። እና ተባረኩ። ፓስተርዬ መቀጠል ትችላለህ። ቴንክ ሶሪ ስላቆየው። አይ ችግር የለውም። ሁላችሁንም ሰላም ብያለሁኝ። እዚህ ያላችሁ ሰዎችን ሁሉ ርዕሱን አምጣው። ምናልባት አሁን ኤርሚ ስትናገር አንዳንዱ ነገር ያልገባችሁ ሰዎች እንደ እሱን እንደ መስደብ ወይም ቤተ እምነቱን እንደ መስደብ ወይም ደግሞ ስትጽፉ እንዳየው ሐሜት ምናምን እንደምትሉት አይደለም። ይሄ ነገር ሊገባችሁ እንዳይችል መጽሐፍ ቅዱስ ይናገራል። አንደኛ ቆሮንቶስ ምዕራፍ 2 ብታነቡ የእግዚአብሔር መንፈስ ነገር ይላል መጽሐፍ። ምዕራፍ 3 ይቅርታ፣ አንደኛ ቆሮንቶስ ምዕራፍ 3 በግልጥ እንደሚናገር የምናወራው ነገር መጽሐፍ ቅዱሳዊ እንደሆነ እንድታውቁ፣ ልምምዱ መጽሐፍ ቅዱሳዊ እንደሆነ እንድታውቁ። የኤርሚያስ ፉከራ አይደለም ይሄ። ብዙዎች እንደዛ ይላሉ። ፉከራ ነው ይላሉ። ፉከራ አይደለም ይሄ ወንድሞችና እህቶች። አንደኛ ቆሮንቶስ ምዕራፍ 2 ምን እንደሚል ተመልከቱ። ለፍጥረታዊ ሰው ይላል። ይሄ ፍጥረታዊ ሰው ማን ነው ካላችሁ፣ ክርስቶስ ኢየሱስን በማመን ዳግም ያልተወለደ የእግዚአብሔር መንፈስ በውስጡ የሌለ ሰው ማለት ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቅ አይችልም፣ መንፈሳዊ ነገርን ማለት ነው። መንፈሳዊ ሰው ግን ይላል፣ አሁን ኤርሚያስ ሲያወራችሁ የነበረ ይሄ ነው። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል። እና እዩት እያለ ሲያመጣ ቪዲዮ ሲያመጣ ምናምን ምንድን የሚያወራው ያላችሁ ሰዎች ኤርሚያስ እንደሚያየው ለማየት ዳግም መወለድ፣ ደግሞ የመንፈስ ቅዱስ ማደሪያ መሆን፣ ደግሞ ከመንፈስ ቅዱስ ጋራ በጣም ሲሪየስ የሆነ ወዳጅነትና ግንኙነት ሊኖር ያስፈልጋል። በዚያ ጊዜ መንፈስ ቅዱስ ለአማኞች ከሚሰጣቸው ስጦታዎች መካከል አንዱ መናፍስትን መለየት ይባላል። አንደኛ ቆሮንቶስ ምዕራፍ 12ን ስታነቡ የምታገኙት ነው። ይሄ መጽሐፍ ቅዱሳዊ ነው፣ ልምምዳችን ዝም ብለን አይደለም ለማለት ነው። ኦርቶዶክሳውያኑ ለምን ተተራመሱ? ጥሩ ጥያቄ ነው የጠየቀን ኤርሚ። መልሱ በጣም አጭር ነው። ሁለት ነገር ስለሆነ ነው ትርምሱ የተፈጠረው። አንደኛውና የመጀመሪያው ውሸት ስለተጋለጠ ነው። የመጀመሪያው እሱ ነው፣ ውሸት ስለተጋለጠ ነው። ውሸት መጋለጡ የውሸት መጋለጥ የጨለማው መጋለጥ ስለሆነ ጨለማው ከተጋለጠ
ሰዎች በጨለማ ውስጥ ሊቆዩ አይችሉም እና ኤርሚያስ ሰደበን፣ ኤርሚያስ ተሳደበ ምናምን የሚል ነገር ተደጋግሞ ሲነገር እሰማለሁኝ። አልተሳደበም። ምን ብሎ ነው የተሳደበው? መጽሐፍ ቅዱስ ውሸትን አስወግዱት ስለሚለን ውሸት መወገድ ስላለበት ለዚህ ነው ውሸት ሊወገድ ነው የተገለጠው፣ እንዳይንቆለጳጳስ ማለት ነው። ምን ነክቷችሁ ነው ውሸትን በዚህ ልክ ጠምዳችሁ ይዛችሁ በዚህ ልክ በላው ላይ የምትጨክኑበት ያላችሁ እንደሆነ መጽሐፍ ስለሚያዘን ነው። መጽሐፍ ቅዱስ በቃ ከጨለማ ጋር እንዳትተባበሩ እናንተ ብርሃን ናችሁ እና የብርሃንነታችን ማስረጃ ደግሞ ውሸትን ማጋለጥ ነው። በቃ ወደ ብርሃን ማምጣት ማዋረድ መጽሐፍ ይሄን ያዛሉ ካላችሁ አዎ እግዚአብሔር ቃል እንዲህ ይላል፣ እንግዲህ ከነርሱ ጋር ተካፋዮች አትሁኑ። ውሸትን አለመግለጥ ከውሸት ጋር ተባባሪ መሆን ነው። አትሁኑ። ለምን? ቀድሞ ጨለማ ነበራችሁና። ኤርሚያስ ዲያቆን ሆኖ በኖረበት ዘመን አንድ ቀን ዛሬ የሚናገረውን ነገር ተናግሮ አያውቅም። ተናግረህ ታውቃለህ? እስቲ ንገረን። አላውቀውም። ራሱ እንኳን ልናገር ቀርቶ። ስለዚህ እዛው ቅልጥሙን እየበላ ጠላውን እየጠጣ አምሮበት በሰላም እየቀደሰ የኖረ ሰው ነው። ችግሩ የተፈጠረው ኤርሚያስ ሳይሆን ችግሩን የፈጠረው ኤርሚያስን የነካው ጌታ ነው። ችግሩን የፈጠረው ጨለማ ስለነበረ ተስማምቶ ነበር ይኖር የነበረው። አሁን ግን በክርስቶስ ከማመኑ የተነሳ ብርሃን ሆነ። መጽሐፍ ምን እንደሚል ተመልከቱ። አሁን ግን በጌታ ብርሃን ናችሁ። ኦኬ፣ በጌታ ብርሃን የመሆን ፍሬው ወይም ማስረጃው ምንድነው? እሱ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። የመጀመሪያው ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። ሁለተኛው ይልቁን ግለጡት እንጂ። ኤርሚያስ የሚያደርገውን ነገር በእግዚአብሔር ቃል ነው የምንመዝነው። እኛ የመጽሐፍ ቅዱስ አማኞች ስለሆነ ገብቷችኋል። አሁን እዚህ ኮመንት ላይ የሚሳደቡ ሰዎች አሉ የማያቸው። ይሄ ተግባራቸው በቅዱስ ቃሉ መዝነው አስተማሪዎቻቸው ሊገስጿቸው። በነገራችሁ ላይ ኤርሚያስ ልክ ባልሆነ መንገድ ከቅዱስ ቃሉ ጋር በማይስማማ መንገድ ወይም ቅዱስ ቃሉ የማይለውን ነገር ቢያደርግ እኔ ዝም አልለውም። ምናልባት ቲክቶክ ላይ ጠርቼ ላልናገረው እችላለሁ። እኔና እሱ የምንነጋገርባቸው መንገዶች አሉ። የት ድረስ እንደምናገረው እሱም ያውቃል። የት ድረስ እንደማሳምመው እሱም ያውቃል። እየተወራጨም እየተነጫነጨም እያለቀሰም እያመመው ይሰማል፣ ይታረማል፣ ይመከራል፣ ይገሰጻል። ይሄ ተግባሩ ግን መጽሐፍ ነው የሚያረጋግጥለት። ግለጡት። እነርሱ ለምንድን ነው የማይገልጡት? ለምንድን ነው መግለጥ የሚያስፈልገው? በስውር ስለሚያደርጉት መናገር እንኳን ነውር ነውና። በደንብ ሰማችሁ? እነሱ በስውር ስለሚያደርጉት መናገር። አሁን ኤርሚያስ ይህንን ውሸት መግለጡ እንደ ስድብ፣ ቤተክርስቲያኒቱን እንደማዋረድ፣ አባቶችን እንደማንጓጠጥ እየተደረገ የሚተረጎምበት ምክንያት ሪሊ ይሄን ስላደረገ አይደለም። ስለተሳደበ ስላንጓጠጠ አይደለም። በስውር የሚደረገው ነውር ስለገለጠው ነው። በስውር ያለውን ጨለማ ስለገለጠው ነው። ስለዚህ ይሄ መንጫጫት ወይም ይሄ ጩኸት ውሸት ስለተገለጠ ነው። የመጀመሪያው ምክንያት እሱ ነው። ሁለተኛው ምክንያት እውነት ወይም ወንጌል ስለተሰበከ ነው። ይሄ አያስደንቀንም። ለምን ከተባለ
ወንጌል በተሰበከበት ጊዜና ቦታ ሁሉ እንዲህ አይነት ሪአክሽን መምጣቱ የማይቀር ነገር ነው። ይህንን ከሐዋርያቱ ተምረናል። ሐዋርያት ሥራ ምዕራፍ 18 ብታነቡ ጳውሎስና ሲላስ የገጠማቸውን ነገር ይነግራችኋል። ልክ ኤርሚያስ ክርስቶስን እንዳወራ ሲያወሩ የገጠማቸውን ነገር የወንጌል ባህሪው ነው። ወንጌል ሲሰበክ እንዲህ አይነት ነገር መከሰቱ የማይቀር ነገር ነው። ለምን ያላችሁ እንደሆነ ለዚህ ይላል። ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር እና አጨበጨቡለት። አይሁድ እነዚህ በሳተ ነገር ውስጥ የነበሩ ጨለማ ውስጥ የነበሩ ሰዎች አጨበጨቡለት። ሪአክሽኑ ምን እንደነበረ ተመልከቱ። ነገር ግን በተቃወሙትና በተሳደቡ ጊዜ ውጤቱ ምን ነበረ? ስድብ፣